ከሁለት የፍቺ ዓመታት በኋላ ክላውዲያ አባቷንም ሆነ ወንድሟን ጠይቃ አታውቅም። ክሮስ ግን በየዓመቱ ሳክራሜንቶ እየሄደ እናትና እህቱን ይጠይቃል። ከ15 ዓመቱ በኋላ ግን ጉብኝቱ በገና በዓል ጊዜ ብቻ ሆነ። አባትና እናት ሁለት ተቃራኒ ሕይወት ይመሩ ጀመር። ክላውዲያና እናቷ ይበልጥ ጸባይ ለጸባይ ተዋሃዱ። ክላውዲያ ትምህርት ትወዳለች። መጽሐፍ ማንበብ፣ ፊልምና ቲያትር ማየት የዕለት ተዕለት ሕይወቷ ሆነ። ናሌንም ልጇ በሷ ቱጣ እንጂ የአባቷ ወኔና ቆራጥነት በዶማ ውስጥ እንደሚዘዋወር ለመገንዘብ ችላለች። ግን የአባቷን ጭካኔ አለመያዟ ደስ ብሏታል። ዋናው ነገር ልጇም እሷም ደስተኞች ሆነዋል። ክላውዲያ የኮሌጅ ትምህርቷን ጨርሳ ሕይወቷን በፊልም ቢዝነስ ለማሟሸት ወደ ሎስ አንጀለስ ሄደች። ናሌን ከልጇ በመለየቷ ብታዝንም በሳክራሜንቶ ብዙ ወዳጆች ስላፈራች ለመጽናናት ብዙ አልተቸገረችም። በሥራዋም በአንድ የሕዝብ ትምህርት ቤት ውስጥ ምክትል ርዕሰ መምህር ሆናለች። ክሮስና ፒፒም ደስተኞች ናቸው። ሁኔታው ከሴቶቹ በጣም የተለየ ቢሆንም ፒፒ ሁኔታዎችን በጥሞና ሲያመዛዝን የቆየው። ክሮስ በትምህርት ቤት ውስጥ በስፖርት ልዩ ችሎታ ያለው ወጣት ሆኗል። ግን የትምህርት ፍላጎት የለውም። ከሚገባው በላይ መልከቀና ቢሆንም የሴት ፍላጎት አይታይበትም። ክሮስ ደስ የሚለው ከአባቱ ጋር ሲሆን ነው። ቤተሰቡ ያደረገው ውሳኔ ጥሩ ባይሆንም አሁን ግን መልክ እየያዘ መሄዱን፣ ሁለት ደስተኛ ግን አብረው የማይኖሩ ቤተሰቦች እንደተፈጠሩ ተገንዝቧል። ናሌን ክላውዲያን በራሷ አምሳያ እንደቀረጸቻት ሁሉ ፒፒም ክሮስን በራሷ አምሳያ ቀርጾታል። ክሮስ የዛናዶ ሆቴል ሥራ ወዶታል። የደንበኞች አያያዝ፣ ከአጭበርባሪዎች ጋር ያለው ግብግብ፣ ለእንግዶች ተብለው በሆቴሉ የሚኖሩት ወጣት ሴቶች ሁኔታ በራሱ አንድ ዓለም ነው። ክሮስ የክሎርኪዚዮ ቤተሰብ አባል እንዲሆን ይፈልጋል። ሽማግሌው ዶን ክሎርኪዚዮ በሕይወት ዋናው ቁም ነገር የዕለት ጉርስን ማግኘት መቻል ነው ያለው ዘወትር አእምሮ ውስጥ ይደውላል። ከዚህም የተነሳ ፒፒ ልጁን በገንዘብ አሰባሰቡ ሥራ ሸሪክ አድርጎታል። ዛናዶ ሆቴል ራት እየጋበዘውም ግሮንቪልት እንዲወደውና በሆቴሉ ሥራ እንዲያቅፈው ይጥራል። አዘውትረውም ሆቴል ውስጥ ቁማር ይጋጥማሉ። ብዙ ጊዜ ልጅ አባቱን ያሸንፋል። አባትም ምንም እንኳን ብዙ ገንዘብ ቢከስርም የልጁ ችሎታ ያስደስተዋል። በዚህ መልክ ክሮስ እየጠነከረ ሄደ። 17 ዓመት ሲሞላው ራሱን ችሎ ከሌሎች ጋር መጋጠም ቻለ። ፒፒ የክሎርኪዚዮ ቤተሰብ በኒውዮርክ ወደሚያዘጋጀው ከፍተኛ የቤተሰብ በዓል ሁሌም ክሮስን እየያዘው ይሄዳል። ጁላይ 4 ለቤተሰቡ ታላቅ በዓል ነው። በየዓመቱ ይከበራል። በቤተሰብ ውስጥ ጋብቻ ካለ በዚያን ቀን ይፈጸማል። ፒፒ ክሮስን ስለ ካዚኖ ቁማር አጨዋወት በሚገባ አስተማረው። ስለ አጨዋወቱ ብቻ ሳይሆን ከገቢው ላይ ለቤተሰቡ ስለሚደረገው አሰባሰብ መከረው። ምንጊዜም ጤንነት በማይሰማው ወቅት መጫወት እንደሌለበት፣ በቀን ከ2 ሰዓት በላይ በሳምንት ደግሞ ከ3 ቀን የበለጠ እንዳይጫወትም አስረዳው። አነስ ያሉ ክፍያዎችን እየሄደ ከግለሰቦች እንዲቀበል አባቱ ይልከው ጀመር። ክሮስም የታዘዘውን ይፈጽማል። ቆይቶም ልጁን ለመፈተን አስቦ አንድ አስቸጋሪ ወደሆነ ግለሰብ ዘንድ ላከው። ግለሰቡን በማግባባት እንጂ በኃይል ማስከፈል አይቻልም። ግለሰቡ በሰሜን ዩናይትድ ስቴትስ የአንድ ማፊያ ሹም ሲሆን የሆቴሉ ዕዳም $100,000 ደርሷል። የክሎርኪዚዮን ስም ሊያስነሳ የሚችል መጠን አይደለም። ስለዚህ በለዘብታ ሊጠየቅና ሊሰበሰብ የሚገባው ገንዘብ ነው። ክሮስ ሰውየውን ያገኘው በሆነ ነገር ተበሳጭቶ ሳለ ነበር። ፉልኮ ይባላል። ክሮስ የሚለውን ካዳመጠ በኋላ ሽጉጡን መዞ አንገቱ ላይ ደቀነበት። አንድ ቃል ብትናገር እንጥሌን ከጉሮሮ ውስጥ እበጥስልሃለሁ አለው። ክሮስ ግን ፍንክች አላለም። ምንም የፍርሃት ምልክት አይታይበትም።
ሰውነቱ ግዙፍ ይሁን እንጂ ገና ወጣት በመሆኑ ባለመደናገጡ ፉልኮ ተገርሟል። ግማሹን ክፈልና ግማሹን እንተውልሃለን። መቼም ለ$50,000 ብለህ ሰው አትገልም አይደል እንዴ? አሉ ክሮስ እንደ መሳቅ ብሎ። በድርጊት አባቴ እንዳይከፋ ሲል አስጠነቀቀው። አባት ማን ነው ሲል ፉልኮ ጠየቀው፣ መሳሪያው እንደደቀነበት። ፒፒ ዴሌና ይባላል። ለነገሩ አንተም ብትተወኝ በግማሽ ክፍያ በመስማማቴ አባቴ ሳይገልኝ አይቀርም አለው ክሮስ። ፉልኮ ሳቅና ሽጉጡን ወደ ጎቡ መልሶ እሺ በሚቀጥለው ጊዜ ወደ ላስ ቬጋስ ስመጣ እንደምከፍል ንገራቸው አለው። ስትመጣ ደውልልኝ። ፉልኮ የፒፒ ባህሪና ቁመና ድቅና አለበት። በክሮስ ገጽታ ላይ አንድ ያስተዋለው ነገርም ስላለ ነበር ሽጉጡን ወደ ቦታ የመለሰው። ደፋርነቱ፣ ቀዝቃዛ ስሜት ማሳየቱ ፒፒን አስታወሰው። ከዚያን ቀን በኋላ ክሮስ ለተመሳሳይ ሥራ ሲሰማራ ሽጉጥ መያዝና ጠባቂዎችን አስከትሎ መንቀሳቀስ ጀመረ። ፒፒ በልጅ ወኔ ከመደሰቱ የተነሳ በዋናው የዛናዱ ሆቴል ለሁለቱም ልዩ መኝታ ይዞ ለትንሽ ቀን ለመዝናናት ወሰነ። ግሮንቬልትም ጥሩ መኝታ ቤትና ለክሮስ ደግሞ የሚዝናናበት $5,000 ሰጠው። ቁማር እንዳትጫወት አታሸንፍም፣ ግን ሆቴላችን የተለያዩ መዝናኛዎች፣ የስፖርት መጫወቻዎች፣ የመዋኛ ስፍራዎች፣ ቲያትር ቤቶች፣ ፊልም ቤቶች፣ የቴኒስ ሜዳዎች፣ አካባቢውን የሚያስጎበኙ ትናንሽ አውሮፕላኖች ሳይቀር አሉት። ሁሉም ነፃ ናቸው። ስለዚህ $5,000 በከንቱ የምታጠፋበት ምክንያት የለም አለው ግሮንቬልት። በዚያ በ3 ቀን ቆይታቸው ክሮስ የግሮንቬልትን ምክር በሚገባ ተግባራዊ ያደርጓል። ጠዋት ከግሮንቬልት ከአባቱና ሆቴል ከያዙ ጃፓናውያን ጋር ኳስ ይጫወታል። በጨዋታው ወቅት ግሮንቬልት በክሮስ ጥንካሬና ወኔ በጣም ይደሰታል። በይበልጥ ደግሞ በብልህነቱ ማድረግ የሚገባውን ሲመክረው በመቀበሉም አርክቶታል። ክሮስ ቀስ በቀስ የግሮንቬልትና የአባቱ ግንኙነት እየገባው መጥቷል። ጥሩ ጓደኛሞች ናቸው። አልፎ አልፎ እራት አብረው ይበላሉ። ፒፒ ግሮንቬልትን ያከብረዋል። ለሁሉ ነገር ቅድሚያ ይሰጠዋል። ግሮንቬልትም ቢሆን ፒፒን አይፈራውም። ክሎርኪዚዮና አልፌልድ ግሮንቬልት በዛናዶ ሆቴል ሸሪክ ናቸው። ክሮስም ግሮንቬልት እንደሚወደውና ለሱ የተለየ ስሜት እንዳለው ተገንዝቧል። ለረፍት መዝናኛው የሰጠው $5,000 ብቻ ማስረጃ ነው። ሌሎችም ብዙ ያደረገለት ነገር አለ። ክሮስ ራሱም ሆነ ጓደኞቹን ይዞ ቢመጣ ዛናዶ ሆቴል በነፃ ነው የሚበላው የሚጠጣው። ክሮስ ከሁለተኛ ደረጃ ሲመረቅ ግሮንቬልት የተንበሸበሸ ግብዣን ያደረገለት። 17 ዓመት ከሞላው ጊዜ ጀምሮ ግሮንቬልት ወደ ሆቴሉ አስተናጋጆች ያስጠጋው ነበር። ለመፈተንም ይመስላል። ለነገሩ ግሮንቬልት ካረጀና አቅሙ ከደከመም በኋላ ምሳ እንኳን ብቻውን አይበላም። አንዷን ወጣት ጋብዞ አብሮ እየተሳሳቀ መብላት ደስ ያሰኘዋል። ስጦታውም ቀላል አልነበረም። ከሱ ጋር 1 ወር የሰነበተች ሴት በጣም ሀብታም እንደምትሆን የታወቀ ነው። ግሮንቬልትና ክሮስ አብሮ ሲሆኑ ብዙ ጊዜ አስተማሪና ተማሪ ይመስላሉ። ክሮስ ይጠይቃል፣ ግሮንቬልት ደግሞ መልስ ይሰጣል። ግሮንቬልት ስለ ሕይወት ትርጉም ያስተምረዋል። ክሮስ በጥሞና ያዳምጠዋል። አንድ ቀን ታዲያ ክሮስ ሁሌም የሴት ጓደኛ ካጠገቡ ለምን እንደማያጣ ይጠይቀዋል። ግሮንቬልት ሳቅ ብሎ ብዙዎቹን ሴቶች ለሆቴሉ እንግዶችና ለሥራ አስኪያጆች ተውላቸዋለሁ። ከእኔ ጋር ማቆያቸውን ጥቂቶቹን ግን እንደ ሴት ሳይሆን እንደ ወንድ ጓደኛ ነው የምቆጥራቸው። የፍቅር ሕይወት ምን መምሰል እንዳለበት ከሆነ የምትጠይቀኝ፣ ልብ ብለህ አድምጥ። ብልህና አስተዋይ አመዛዛኝ ሰው
ሴቶችን የሚፈራበት ምንም ምክንያት አይኖረውም። ሁለት ነገሮችን መገንዘብ ይኖርብሃል። አንዱና ዋናው ከአንተ እርዳታ የምትሻ ሴት፣ እንዲሁም ሁሌም ካንተ የበለጠ ምኞትና ፍላጎት ያላት ሴት አትረባህም። ጨካኝ ሰው ሆኜ እንዳይመስልህ የምለው። ለሴቶች እንደ ማንኛውም ሰው ልሆንላቸው በቻልኩኝ፣ ግን ከኛ ቤተሰብ ሕይወት ጋር በጭራሽ አብሮ አይሄድም። ከማንም ከምንም በላይ ዛናዱ ሆቴልን በማግኘት እድለኛ ነኝ። ልጆች ባለማፍራቴ ግን በጣም ነው ማዝነው አለው። ጥሩ ሕይወት የምትኖር ነው እኮ የሚመስለኝ አለው ክሮስ። ይመስልሃል? አለው ግሮንቬልት። አዎ፣ ሁኔታ የጠየቀውን ሁሉ ግን ከፍዬ ነው። በኩዌጎ ቤተ መንግሥት የሚገኙት የክሎርኪዚዮ ቤተሰብ ቆነጃጅት ክሮስን ሲያዩ በአድናቆት ይጠቃቀሳሉ፣ ይፍነከነካሉ። በ20 ዓመቱ አበባ የመሰለ ሙሉ ሰው ሆኗል። ግዙፍና የማይበገር ወንዳ ወንድ። ታዲያ በቁመናው እንጂ በመልኩ አባቱን ባለመምሰሉ ቤተሰቡ ተመስገን ይባባላል። ዕለቱ የፋሲካ በዓል ሲሆን ከ100 በላይ የቤተሰቡ አባላት ተሰብስበዋል። በዛ ዕለት ነበር ክሮስ ስለ አባቱ ሥራ እንቆቅልሽ ሆኖበት የነበረ ሁሉ የተገለጸለት። በዚያ በተንጣለለ የክሎርኪዚዮ ቤተ መንግሥት መናፈሻ ከርቀት አንዲት ውብ ልጅ ከጓደኞቿ ጋር ስትጫወት አየ። አባቱ ምግብ ለማንሳት ወደ ብፌው አካባቢ እስኪሄድ ጠበቀና ወደ ወጣቱ አካባቢ ተጠጋ። ልጅቷ ግን እሱን ስታይ ስትሸማቀቅ ተገነዘበ። አጠገቡ የነበረውና አብሮት ክርስትና የተነሳው ያክስቱ ልጅ ዳንቴም ሁኔታውን ስለተመለከተ ቆንጆ ልጅ ናት አይደል? ለምን ሄደን ሰላም አንላትም? አለው ክሮስን ፈገግ በማለት። ተያይዞ ሄዱና ዳንቴ ለማስተዋወቅ ሌላ ይሄ አጎታችን ልጅ ነው፣ ክሮስ ይባላል አላት። ሌላ በእድሜ እኩያቸው ትሆን እንጂ ገና ለጋ ናት። ወርቃማ ፀጉሯ ትከሻዋ ላይ ይዘናፈላል። የቆዳዋ ቀለም ከርቀት ይማርካል። ከንፈሮቿ ገና ያልፈነዳ እምቡጥ ጽጌረዳ ይመስላሉ። ከወገቧ በላይ ሳሳ ያለ ነጭ ሹራብ ስለለበሰች አጎጠጎጤዎቿ ፍንትው ብለው ይታያሉ። ክሮስ በዛች ደቂቃ ውስጥ እንደ ማፍቀር ከጀለው። ሊያነጋግራት ሲል ግን ዘግታው ወደ ሌላ አካባቢ ሄደች። አላማርኳትም መሰለኝ፣ አልወደደችኝም አለው ለዳንቴ። ዳንቴ እጅግ ተጠራጣሪና ፌዘኛ አይነት ወጣት ነው። ከክሎርኪዚዮ ቤተሰብ የወረሰውን ጥቁር ዞማ ፀጉር የናቀው ይመስላል። ከእድሜው ጋር የማይሄድ የጥንት ዘመን ባርኔጣ ደፍቶበታል። በጣም አጭር ነው፣ ከ5 ጫማ አይበልጥም። ልቡ ግን በትዕቢት የተወጠረ ነው። ምናልባትም ሽማግሌው አያቱ ስለሚያፈቅር ሊሆን ይችላል። የቤተሰቧን ስም ልንገር? ማን ነበር? አዎ አናኮስታ ነው አለው ለክሮስ። ክሮስ ይህን ስም ያውቀዋል። ከዓመት በፊት የአናኮስታ ቤተሰብ ብዙ ስቃይ ደርሶበታል። የቤተሰቡ መሪና አንጋፋ ልጅ ሚያሚ በሚገኝ አንድ ሆቴል በጥይት ተገሏል። ዳንቴ ግን ከክሮስ አንድ መልስ ስለሚጠብቅ አተኩሮ ይመለከተዋል። ክሮስ ግን ፊቱ ላይ ምንም የመገረም ስሜት ሳያሳይ እና አለው ዳንቴን። ለአባት ትሰራለህ ይባላል፣ እርግጥ ነው? እውነት ነው ሲል ዳንቴ ከርዕሳቸው የወጣ ጥያቄ ያቀረበለት። ልክ ነው አለው ክሮስ። ዳንቴ እንደገና ወደ ቀድሞ ርዕስ በመመለስ ሌላን ለማውጣት ትፈልጋለህ አለው። እንደዛ ካሰብክ ግን እውነቴን ነው የምልህ ጤነኛ አይደለህም ማለት ነው ብሎ በክሮስ ሳቀበት። ይህ አባባሉ አንድ ነገር ከበስተኋላው እንዳዘለ ክሮስ ተረጠረ። ዳንቴ ቀጠለ። አባት ምን እንደሚሰራ አታውቅም እንዴ? ገንዘብ ይሰበስባል አለው ክሮስ። ዳንቴ በመገረም ራሱን ነቀነቀ። እንዴ ማወቅ ይኖርብሃል፣ አባት ነብሰ ገዳይ እኮ ነው።
ለቤተሰቡ አንድ ቁጥር መዶሻ ነው። የብረት መዶሻ ለዛው ማርቴሎ። ክሮስ የህይወት ሚስጥሩ ሁሉ በላይዳ እንደሚበራ አዝመራ ለነፋስ የተሰጠ መሰለው። ሁሉም ነገር ግልጽልጽ አለለት። እናቱ አባቱን የጠላችበት ምክንያት፣ ጓደኞቹና የቤተሰቡ አባላት ሁሉ ፔፔን ሲያዩት ለምን ብርክ እንደሚይዛቸው፣ አንዳንድ ጊዜ አባቱ ለሳምንታት ለምን እንደሚሰወር ወለል ብሎ ታየው። ሁሌም የሚይዛቸው የተለያዩ መሳሪያዎች በሙሉ ተራ በተራ እየመጡ ተደቀሩበት። ትክዳለ ወይ የሚሉትን መሰለው። አባቱ በነፍሰ ግድያ ወንጀል ተከሶ ፍርድ ቤት በቀረበ ጊዜ ከእናቱና ከእህቱ ጋር ፍርድ ቤት ሄደው ትዝ አለው። ጥለኸው ጥፋ ያለውን ያህል ወዲያውኑም ደግሞ በአንጻሩ አባቱ ብቻውን ሲቀር ገበናው መለመላውን ሲቆም ታየው። አዎ ግን ልጁ ስለሆነ አባቱን የመርዳት ግዴታ እንዳለበት አመነበትና እፍረቱን ውጦ አስቀረው። ከሁሉ በላይ ደግሞ ዳንቴ ምን ቢያስብ ይሄን ሊነግረው እንደደፈረ ታዘበና ነገሩ አበሳጨው። አባቴ እንደዚህ ያለ ሰው መሆኑን አላውቅም አለው ክሮስ ቆጣ ብለው። አንተም አታውቅም፣ ያንን ማንም አያውቅም በማለት ተኮሳተረ። ሙልጭ አድርጎ ሊሰድበውን ፈልጎ ከምላሱ ጫፍ መለሰው። እንዲያውም ሁኔታውን ለማቀዝቀዝ ብሎ ይህን አስቀያሚ ባርኔጣ ከየት አገኘው ለመሆኑ ሲል ዳንቴን ጠየቀው። ቨርጂኒዮ ባላዞ ሕፃናቱን ሰብስቦ የፋሲካ እንቁላል ከተደበቀበት ቅርጫት ውስጥ ፈልገው እንዲያገኙ በየተራ እየጠራ ያዝናናቸዋል። ሕፃናቱም ባለባበሳቸውና በአጠቃላይ ገጽታቸው በአንድ መድረክ ላይ የተሰበሰቡ ተዋንያን ይመስላሉ። ቨርጂኒዮ ባላዞ ራሱ አንድ ለትዕይንት የቀረበ ፍጡር ነው የሚመስለው። የለበሰው ሱፍ ከለንደን፣ ጫማው ከጣሊያን፣ ሸሚዙ ከፈረንሳይ የመጣ የፀጉር አቆራረጡ ግን የማናታን ነው። ቨርጂኒዮ በለስ የቀናው ሕይወትን የሚኖር ሲሆን እንደ አበባ የፈካች አንዲት ሴት ልጅ አለችው። ሉቼል ትባላለች። ሉቼል 18 ዓመቷ ነው። በዚያ ዕለት የአባቷ ረዳት ሆናለች። ለሕፃናቱ ትንንሽ የስጦታ ቅርጫቶች ስታድል በአካባቢው ያሉ ወንዶች በቁንጅናዋ ተመስጠው ይሾካሾካሉ። ቁምጣ ታጥቃ ከላይ ነጭ ስስ ጃፖን ያጥልቃለች። ቆዳዋ ጠየም ያለ ሲሆን ወዟ ቸፍ ብሏል። ጥቁር ፀጉሯ አናቷ ላይ ተጎንጉኖ ዘውድ የደፋች ያስመስሏታል። እናም አተኩሮ ላያት የወጣትነት ትኩስ ስሜት የሚፍለቀለቅባት ጤናማ ንግሥት ትመስላለች። በጎን ስርክ እያደረገች ክሮስን ታየዋለች። ዳንቴ ሲጨቀጭቀውና ክሮስ በሐሳብ ወደ አንድ ያልታወቀ አገር ጭልጥ ሲላየችው እጇ ላይ አንድ ቅርጫት ብቻ ቀርቷታል። ዳንቴና ክሮስ ወደ ቆሙበት ቀስ እያለች ሄደችና ማናችሁ ናችሁ እንቁላል ፈልጋችሁ ማግኘት የምትፈልጉ ስትል ጠየቀቻቸው። በፈገግታ እየተመለከተቻቸው ቅርጫቱንም ዘረጋችላቸው። ሁለቱም በአድናቆት ተመለከቷት። የረፋዱ ፀሐይ ቆዳዋን በወርቃማ ቀለም አስውቦታል። አይኖቿ ከውስጥ በሚፈነቅላት ደስታ ይደንሳሉ። ያለ ጡት መያዣ ደረቷ ላይ የሚጨፍሩ ጡቶቿ ከርቀት ይባርካሉ። ወዲያውኑ አንዲት ትንሽ ልጅ በኃይል ጮኸች። ሁሉም ወደ ሕፃኗ ዞሩ። ቅርጫት ውስጥ ትልቅ እንቁላል አግኝታ ነበረ። እንቁላሉ የሰውን እንቁላል ከማከሉም በላይ በቀይና በሰማያዊ ቀለም ተጋጊጧል። ግን ሕፃኗ እየፈነደቀች አውጥታ ልታሳይ ስትል ከእጇ ወድቆ ተሰበረ። አምርራ የጮኸችውም ለዚያ ነበረ። ፔቲ ሮጦ ሄደና ልጅቱን አንስቶ አባበላት። ሁሉም ሳቁ። ሕፃኗ ባርኔጣዋን አስተካከለችና ፔቲን በጥፊ መታችው።
አንተን ያስጣልከኝ እያለች ጮኸችበት። ሉቼል የክሮስን እጅ ይዛ እየመራችው ወደ ቴኒስ ሜዳ ወሰደችው። እዚያም 3 ማዕዘን ባለው ጎጆ ውስጥ ተቀመጡ። ግድግዳው ከተመልካች ስለከለላቸው ያለ ስጋት ብቻቸውን ሆኑ። ብቻቸውን ጥለውት ስለሄዱ ዳንቴ አንጀቱ ጨሰ። ክሮስ በመልክም ሆነ በቁመና ስለሚያጥፈው ከሱ ጋር ለመወዳደር አይቃጣውም። ግን ደግሞ እንደ ክሮስ ያለ ውብ ሸጋ ዘመድ ስላለው ኩራትም ይሰማዋል። ትዝ ሲለው ቅርጫቱን የተሸከመው እሱ ነበርና እንቁላል ፍለጋ ወደሚሯሯጡት ሕፃናት አመራ። ሉቼል የክሮስን ፊት በሁለት እጆቿ ግጥም አድርጋ ወደ ራሷ ሳበችውና ከንፈሩን ሳም አደረገችው። ግን እጆቹን ጉያዋ ውስጥ ሊከት ሲል ገፈተረችው። የፊቷ ገጽታ ከፈገግታዋ ጋር ሲቀናጅ ልዩ ስበት አለው። ልስም የፈለግኩት ገና የ10 ዓመት ልጅ ሳለሁ ነበረ አለችው። ዛሬ መልካም አጋጣሚ ሆነልኝ። ክሮስ አሳሳቧ ስሜቱን አጋጋለበት። ሆኖም ቻል አደረገውና ለምን አላት። በጣም አድርጌ የምወደው አይነት ወንድ ቁመና ስላለ አለችው ሉቼል። እንደ ዛሬ ባለቀን መቀራረባችን ግሩም ነው አለችው እጆቿን እጆቹ መሃል እያስገባች። ጥሩ ቤተሰብ መሃል እንገኛለን አይደል አለችና ወዲያውኑ ደግሞ ለምንድን ነው ግን ከአባት ጋር ለመኖር የመረጥከው ስትል ድንገተኛ ጥያቄ ሰነዘረችበት። ሁኔታዎች እንደዛ እንዲሆኑ ስላስገደዱ። ቅድም ከዳንቲ ጋር ልትጣላ ነበር አይደለ ስትል ጠየቀችው። እሱ እኮ የሆነ የምድር ጉድ ነው። ከዳንቴ ጋር ችግር የለብኝም አላት ክሮስ። እንዲሁ ስንቃለር ነው። ዳንቴ እንዳጎቴ እንደ ፔቲ ቀልደኛ ነው። ዳንቴ ባለጌ ነው አለችና ክሮስን እንደገና አቅፋ ሳበችው። ከዚያም እጆቹን ጥብቅ አድርጋ ያዘችና አባቴ ብዙ ገንዘብ ያገኛል። አዲስ ቤት ኬንታኪ ሊገዛ ነው። የ1920 ሮልስ ሮይስም ገዝቷል። በጠቅላላው 3 ብርቅዬ መኪኖች አሉት። ኬንታኪ ስንሄድ ደግሞ ፈረስ ይገዛል። ለምን ነገ መተህ መኪኖቹን አታይም? የእናቴ ምግብም ትወደዋለህ አለችው። ነገ ወደ ላስ ቬጋስ መሄድ አለብኝ አላት ክሮስ። ዛናድ ሆቴል ነው አሁን የምሰራው። ሉቼል እጁን ገፍተር አደረገችና ላስ ቬጋስን አልወደውም፣ የሚያስጠላ ከተማ ይመስለኛል አለችው። ቆንጆ ከተማ ነው አላት ክሮስ ሳቅ ብሎ። ሳታውቁ እንዴት ጠላሽው? ሰዎች ብዙ ደክሞ ያገኙትን ገንዘብ እዛ ሄደው እንደሚያስረክቡ ሰምቻለሁ አለች ሉቼል። እግዚአብሔር ይመስገን አባቴ ቁማር አይወድም። እንደዛ ባለ ስፍራ የሚገኙ አስቀያሚ ሴቶችንም አይጠጋም። ክሮስ ከት ብሎ ሳቀ። እኔ ስለነሱ አላውቅም አላት። እኔ ስፖርት መጫወቻዎችን ነው ማስተዳደረው። ካዚኖ ክፍል ገብቼ አላውቅም። እንደሚያሾፉባት ገብቷታል። ከቤት ርቄ ኮሌጅ አዳሪ ሲሆን በጋብዝ ትመጣለህ ስትል ጠየቀችው። በሚገባ አላት ክሮስ። በዚህ አይነት ጨዋታ እሱ ከሷ በጣም የላቀ ልምድ አለው። የዋህነቷ ገረመው። እጁን የሙጥኝ በማለቷ ማዘንላት። አሳሳሟ ራሱ ገና ምንም ልምድ እንደሌላት ያስረዳል። ደጋግማ የሳመችው አባቷ እሷን እንደሚስማት አይነት ነበረ። ክሮስ ሳቁ መጣበትና እንዳይከፋት ብሎ ዋጥ አደረገው። ወደ በዓሉ ብንሄድ ይሻላል፣ እንቀላቀላቸው አላት። እጅ ለእጅ ተቆላልፈው ወደዚያው አመሩ። በመጀመሪያ ያያቸው አባቷ ነበረ። እሱም ገና ሲመለከታቸው እጆቹን እያሻሸ እሺ ታዲያስ አላቸው በመደነቅ ስሜት። ቀረብ ብለውም ሁለቱንም አቀፋቸው። የዘሩት በቆሎ አድጎና አዘርዝሮ በመጨረሻም ፍሬውን ለመቅመስ ሲበቃ ደስ የማይለው ገበሬ የለም። ክሮስ የዛለት ሁኔታ በተለይም ደግሞ በዚህ ቀውጥ ዓለም እንደዛች ያለች የዋ ልጅ መኖሯ ትዝ ሲለው ቀድሞ ሳቁ ይመጣል። ፒፒና ክሮስ ወደ ላስ ቬጋስ ሲመለሱ ነገሮች ሁሉ እንደ በፊቱ አልሆኑም።
ሚስጥሩ ሁሉ መውጣቱን ፒፒ ተገንዝቧል። ሆኖም ልጁን ይበልጥ አስጠጋው እንጂ አላሸሸውም። ክሮስም ለአባቱ ያለው ፍቅር ይበልጥ ጨመረ እንጂ አልቀነሰም። ከአባቱ ከክሎርኪዚዮ ቤተሰብ ከግሮንቬልትና ከዛናዶ ሆቴል ውጪ ሕይወት ይኖረኛል ብሎ አያስብም። ሊመራው የሚገባው ሕይወትም ይኸው ነው። ወዶታልም፣ ግን መንፈሱ ቅብጥብጥነት ይሰማዋል። አንድ ሌላ እርምጃ መውሰድ እንዳለበት ይጎተጉተዋል። ክላውዲያ ዴሌናና አቴና ኩታኔ። ክላውዲያ ዴሌና የተቋረጠውን የመሳሊና ፊልም ሥራ እንድትቀጥል ለማግባባት አቴና ወደምትኖርበት ወደ ማሊቡ አመራች። የፊልሙ ጉዳይ ለሷ ብቻ ሳይሆን ለስቱዲዮም ጠቃሚ መሆን የታወቀ ነው። መሳሊና የክላውዲያ የመጀመሪያ ሥራዋ ነው። ከዛም በላይ ደግሞ የፊልሙ ረዳት አዘጋጅ ሆናለች። ይህ ደግሞ እስከዛሬ ያልሞከረችው ሙያ ለመቅሰም አስችሏታል። ሙያ ብቻውን አልመጣም። ከፊልሙ አጠቃላይ ትርፍ ላይ የተወሰነ እጅ ታገኛለች። ቀላል ገንዘብ አይደለም። ከዛም የሚቀጥለው እንግዲህ አዘጋጅ ጸሐፊ የሚለው እርካብ ላይ መውጣት ነው። ፊልም መምራትን ግን በጭራሽ አትፈልግም። አንድን ፊልም በዳይሬክተርነት ለመምራት በጣም ጨካኝና ደፋር መሆንን ይጠይቃል። ግደለው፣ ግረፈው፣ ስቀለው እያሉ መምራት የግድ ነው። እሷ ደግሞ ለዚህም ይሆን ሐሞትን አልቋጠረችም። የክላውዲያና የአቴና ጓደኝነት የሥራ ባልደረብነት ብቻ ሳይሆን የእውነተኛ የፍቅር ጓደኝነትም ነው። የፊልሙ ሥራ ቢሳካ ለሙያዋ ምን ያህል ጠቀሜታ እንዳለው አቴና በደንብ ታውቃለች። አቴና ብልህ ሰው ናት። ለክላውዲያ እንቆቅልሽ የሆነባት ግን ቦዝስካኔት ምን አይነት ሰው ቢሆን ነው እንደዚህ ሊያንቀጠቅጣት የቻለው የሚለው ነጥብ ነው። እንደዚህ በራ ዘግቶ ከቤት የሚያውላት ሰው ከዚህ በፊት ምን ቢያደርጋት ነው? ወይም ምን ሲያደርግ አይተዋለች? አቴናን ስታውቃት ደግሞ ለምንም የማትደነግጥ ነበረች። ይህን ጉዳይ ብትከታተለው አንድ ነገር ላይ መድረስ እንደምትችል ታወቃት። አቴና ለምን እንደዚህ እንደበረገገች ከራሷ መረዳትና መፍትሄ መፈለግን አሰበች። አዎ፣ ግን አቴና ሙያዋን የእምቧይ ካብ እያደረገችው ስለሆነ ጨርሳ ሳትነደው መርዳት ደግሞ የልብ ጓደኛ ተግባር ነው። እንደዚህ ያለ ዝነኛ ፊልም በአንድ ስቱዲዮ ሲዘጋጅ ሌሎች ስቱዲዮዎች አበባ ይዘው አይጠብቁትም። ከሁሉም አቅጣጫ ማየት መቻል ብልህነት ነው። ክላውዲያ ዴሌና ስታልም የነበረው ደራሲ ሆና ኒውዮርክ ከተማ መኖር ነበረ። የ21 ዓመት ወጣት ሳለች አንድ ልብ ወለድ ደርሳ ለ20 አሳታሚዎች ልካላቸው አንዳቸውም አልተቀበሏትም። ግን እሷ በጭራሽ አልተበሳጨችም፣ ተስፋ አልቆረጠችም። የኒውዮርክ ሐሳቧን ትታ ወደ ሎስ አንጀለስ ለመሄድና ችሎታዋን በፊልም ሥራ ላይ መፈተሽ የፈለገችውም ለዚሁ ነበረ። ጸባይ ሸጋ፣ ተግባቢና ብሩህ አእምሮ ያላት ወጣት በመሆኗ ሎስ አንጀለስ ብዙ ጓደኞችን አፈራች። በካሊፎርኒያ ዩኒቨርሲቲ የፊልም ጥበብ ስትማር ከአንድ ወጣት ጋር ተዋወቀች። የልጁ አባት በመልክ ያልታደሉ ሰዎችን በፕላስቲክ ቀዶ ጥገና ከቆንጆም ቆንጆ የሚያደርጉ ናቸው።
ወጣቱ በሰውነቷ ቅርጽና በአእምሯ ብሩህነት ከቀን ወደ ቀን ፍቅሩ እየጨመረ ሄደ። ትንሽ ቅር የሚለው ነገር ቢኖር ግንባሯ የበሬ ግንባር መምሰልና የፊት ገጽታው አስቀያሚነት ብቻ ነበረ። አንድ ቀን ከቤተሰቦቹ ጋር ሊያስተዋውቃት ፈልጎ እናትና አባቱ ቤት ጋበዛት። ከራት በኋላ አባቱ ፊቷን በእጆቹ ይዞ በሕክምና ዓይን በትኩረት ተመለከታት። እንዳንቺ ያለች ወጣት የሚገባትን ቁንጅና ማጣቷ የሚያሳዝን ነው አላት። እንዳይከፋሽ፣ ይሄ ተፈጥሮ የበደለችሽ እንጂ የአንቺ ድክመት አይደለም። ይሄ ደግሞ የኔ ሥራ ነው። ከፈቀድሽልኝ በተፈጥሮ ያጣሽውን ቁንጅና አስተካክዬ እሰጥሻለሁ። ክላውዲያ አልተከፋችም። ነገሩ ግን ገርሟታል። ግን ለምንድን ነው ቆንጆ መሆን ያለብኝ? ምን ይፈይድልኛል ቁንጅናው? አለችው ሳቅ እያለች። ለልጅ የሚበቃ ቁንጅና አለኝ። በዓለማችን ቁንጅና ትልቅ ዋጋ አለው አለ ሐኪሙ። ሕክምናውን ስጨርስልሽ ለልጄ ይበልጥ ተስማሚ ትሆኝለታለሽ። በእርግጥ አንደበትሽ የሰላ ነው፣ መልክም ኃይልም መሆኑን አትዘንጊ። እንዲያው ስታስቢው ምድረ ጎረምሳ ወደ ቆነጃጅት ሴቶች ሲሯሯጥ አንቺ ከዳር ቆመሽ ማየት ትፈልጊያለሽ፣ ያውም የአንቺን 1/10ኛ ጭንቅላት ወደሌላቸው አላትና ትከሻዋን መታ መታ አድርጎ። ብዙ የሚያደክም ሥራ የለውም። ደስ የሚሉ አይኖችና ቆንጆ ከንፈሮች አሉሽ። ቅርጽሽም ለፊልም ተዋናይነት የሰጠ ነው። ችግርሽ የግንባርሽ መፍተትና የአፍንጫሽ ሞንፈር ብቻ ሳይሆን ደፍተት ማለቱም ነው። በአጠቃላይ ሲያዩሽ የማፊያ ጭምብል ትመስያለሽ። ክላውዲያ ካጠገቡ ዞር አለች። አባቷን እንደምትመስል ታውቃለች። የማፊያ ጭምብል የሚለው አነጋገር ነርቧን ነክቶታል። የሆንኩት ሁሉን ችግር የለም፣ የምከፍልም ገንዘብ የለኝም አለችው። ሌላው ነገር አላኪሞ የፊልሙን ዓለም አውቀዋለሁ። የብዙ ተዋንያንን ሕይወት ለውጫለሁ፣ የወንዶቹንም የሴቶቹንም። አንቺም ዕጣ ደርሶሽ አክተር ስትሆኚ ውበትሽ ትልቅ ሚና ይጫወታል። አሁን ላታምኝበት ትችያለሽ። የፊልም ዓለም ውበትን የግድ ይፈልጋል እና ይህን ጉዳይ ከወንድና ከሴት ግንኙነት አንጻር ሳይሆን ከሙያሽ አንጻር ይው አለና ሲመለከታት አሁንም እያመነታች ነው። ያለምንም ክፍያ እሰራልሻለሁ ለአንቺና ለልጄ ስል። በእርግጥ ማግኘት የሚገባሽን ቁንጅና ከሰጦሽ በኋላ ልጄ ፍቅረኛውን እንደሚነጠቅ ይታየኛል አለና እንደማሽማጠጥ ብሎ ሳቅ አለ። ክላውዲያ ቆንጆ አለመሆኗን ሁሌም የምታውቀው ነገር ነው። አባቷ ለምን ክሮስን አብልጦ እንደሚወደው ሚስጥሩ ከገባት ቆይቷል። ቆንጆ ብትሆንስ ኖሮ የሕይወት አቅጣጫዋ ይለወጥ ነበር ወይ? ይሄ ሁሌም የሷ ጥያቄ ነው። ለመጀመሪያ ጊዜ ሐኪሙን ትኩር ብላ አየችው። በጣም መልካም ነው። አይኖቹ ረጋ ያሉና የምትለውን ሁሉ በእርጋታ የሚያመዛዝኑ ናቸው። ከት ብላ ሳቀችና እሺ ወደ ሞናሊዛ ለውጠኝ አለችው። በእርግጥ አንቺን እንደ ሞናሊዛ ማድረግ አስፈላጊ አይደለም። አፍንጫሽን ማቅጠን፣ አገጭሽን ክብ ማድረግ፣ ቆዳሽን ማስዋብ ብቻ በቂ ነው አላት። በጥቂት ቀናት ውስጥ ወደ ቀዶ ጥገና ክፍል ገባች። ጥገናዋን ጨርሳ ስትነቃ ማራኪ ገጽታና ሰልካካ አፍንጫ ያላት ወጣት ሆነች። ከዚህ በኋላ በሙያዋ ላይ ያመጣችው ለውጥ በቀላሉ የሚገመት አልነበረም። በመጀመሪያ የሳበችው የሜል ስቱዋርትን አይን ነበር። በምትሃቷ ተገፍቶ የፊልም ጽሑፎችን እንድታዘጋጅ እድል ሰጣት። ከዚያም ወደ ተለያዩ የግብዣ ቦታዎች ይዟት እየሄደ ከብዙ ደራሲያን፣ የፊልም አክተሮች፣ ዳይሬክተሮች፣ አዘጋጆች ጋር አስተዋወቃት። በሚቀጥሉት 5 ዓመታት ውስጥም ወደ ከፍተኛ ደረጃ የፊልም ጽሑፍ አዘጋጅነት ደረሰች። በግል ሕይወቷም ላይ ሐኪሙ ያለው ሁሉ ሰራ። እንደፈራው ልጁ ውድድሩን አልተቋቋመውም። ፈላጊዋ በዛ። ክላውዲያ የፊልሙን ዓለም ትወደዋለች። ከሌሎች ጸሐፊዎች ጋር መስራቱ፣
እንደዚሁም ከአዘጋጆችና ከዳይሬክተሮች ጋር መዋዛቱና መጨቃጨቁ ያስደስታታል። በ25 ዓመቷ ብዙ የፊልም ተግባሮችን አከናውና አንቱ ለመባል በቃች። ከበርካታ አዘጋጆችና የፊልም ተዋናይም ጋር ጓደኝነትን መሰረተች። በጣም ቅርብ ጓደኛዋ የሆነችው ግን አቲና ኩታሪ ናት። ሌላው የህይወት ገጠመኟ ደግሞ ከወንዶች ጋር ያላት ቁርኝት ነው። አንድን ወንድ ከወደደችው አብራ መውጣት ነው፣ ደንታ የላትም። ከተመኘችው ጋር መተኛት ጓደኝነት እንጂ ሌላ ትርጉም አይሰጣትም። ለጥቅም ብላ ግን የወጣችለት ወንድ የለም። የአዝማሚያ ግን ደስ አይላትም። አንዳንድ ተዋናይ ወንዶች በቀጣይ በምትሰራው ፊልም ውስጥ ስፍራ እንድትሰጣቸው ሲሉ ያወጧታል። እሷ ግን ትስቅባቸዋለች። ሌላው ሁሌም የሚገርማት ቀዶ ጥገና ያደረገላትን ሐኪም የፍቅረኛዋን አባት ማውጣቷ ብቻ ሳይሆን ከልጁ ይልቅ አባትየው ልቧን ያማለለው መሆኑ ነው። አብራው አልጋ ላይ ስትወጣም በረቀቀ ጥበብ ቀዶ ጥገና የሚያደርገን የሚመስለው። አሁንማ ክፍያሽን አጠናቀሻል፣ አልፎ አልፎ እንደምንገናኝ ተስፋ አለኝ አላት መጀመሪያ የወጣችለት ዕለት። በሚገባ እንጂ አለች ክላውዲያ። ሰውየው መልካም ብቻ ሳይሆን ጥበበኛም በመሆኑ ስለረካችበት፣ እሱም እንደ መውደድም ብሎት ለማፍቀር ስለሞከረው አፓርታማ ተከራይቶ ሊያስቀምጣትም ከጅሎ ነበረ። ክላውዲያ ግን ፈራች። ልጁ ከነቃባቸው ሕይወቷን ሊያጠፋ እንደሚችል ስለገመተች ከሽማግሌው ጋር ብዙ መቆየት አልፈለገችም። እናም የመጀመሪያው ቀን አልጋው ላይ ትቷት ሲነሳ ክፍያ እንደማትጠይቀኝ ነበር ቃል የገባልኝ አለችው ባሽሙር። ስለ ራሷ ልዩ ተፈጥሮ የተገነዘበችው ነገር ቢኖር ይሄ ከተለያዩ ወንዶች ጋር መውጣት ምንም አይነት ይሉኝታ እንደማይሰጣት መገንዘቧ ነው። የተለያየ ዘር፣ ዕድሜ፣ መልክ፣ ሥራ ካላቸውና ከሌላቸው ሁሉ ጋር ትጋበጣለች። ስሜቷን ለማርካብ ብቻ ሳይሆን ለማወቅ፣ ለመማር ነው። ደራሲ ከህዝብ ጋር ካልኖረ፣ ከህዝብ ካልተደባለቀ፣ ህዝብን ካላጠና፣ ህዝብ ካልሸተተ ልብ የሚኮረኩር ደራሲ ሊሆን አይችልም ባይናት። ደራሲ የተደበቀ የተሸሸገ የሰዎች ፍላጎት አጉሊ መነጽር ነው የሚል አመለካከት አላት። ስለሆነም ሁሉንም አይነት ወንዶች ለመፈተሽ ትፈልጋለች። ባካበተችው ልምድም በዕድሜ ጠና ያሉ ሰዎች በጣም ማራኪ ሆኖ አግኝታቸዋለች። ከኤሊ ማሪዮን ጋርም የተገናኙት ለውድስቶን ስቱዲዮ እንደገባች ነበረ። የሸመገለ ስሜቱን ልትፈትነው ተጠጋችው። አልፎ አልፎ ሆቴል፣ ምሳም ራት የሚጋብዛት ጀመር። ማሪዮን ከእርጅና የተነሳ ሰውነቱ ስለደከመ ከሴት ጋር ከተገናኘ 5 ዓመት አልፎት ነበረ። ነገር ዓለሙን እርግፍ አድርጎ ትቶታል። ክላውዲያ ግን በቀላሉ የምትለቀው አልሆነችም። ታዲያ በአጋጣሚው እሱም ሰውነቱን ለመፈተሽ ብሎ አንድ ቀን ምሽት በቢቨርሊ ሂልስ ወደሚገኘው የውድስቶን ስቱዲዮ መኖሪያ ቤት ወሰዳት። ሁኔታውን ሲያስበው እንደሱ ካለ ደረጃ ሰው ጋር ለመውጣት የፈለገችው ለእድገት ወይም ለገንዘብ ብላ እንጂ ለፍቅር እንዳልሆነ አልተጠራጠረም። ዝንጀሮ የመሰለ ፊቱን ስትደባብሰውና ፈገግታ በፈገግታ ሲሆን የደስ ያለው ሰው ሆኖ አገኘችው። የቀራት ነገር ቢኖር በዚህ በ80 ዓመት ዕድሜው መንቀሳቀስ ይችላል ወይ የሚለውን ማጣራት ብቻ ነበር። ወደ መኝታ ክፍሉ ሲገቡ ማሪዮን እፍረት እንደተሰማው ገባት። ፈጠን ብላ ልብሶቹን በቁማው ላለቀችለት። ራቁቱን ሲሆን ዘሎ አልጋ ውስጥ ገባ። እሷም በፊልም ላይ እንደምታደርገው ልብሶቿን ወለሉ ላይ ጥላ የአልጋውን ልብስ ገልጣ እላዩ ላይ ወደቀችበት። ከዚያም ማሪዮን ንጉሥ ሰለሞን በሞተ ጊዜ እንዳይበርደው ብለው ልጃገረድ ከጎኑ ቀበሩለት
በማለት አሾፈባት። እኔ እንኳን አብሬ ልቀበር አይደለም የመጣሁት አለችውና ከንፈሩን፣ ፊቱን፣ አንገቱን እያገላበጠ ሳመችው። ከንፈሩን ከመጠጡ ብዛት ይሞቃል። አዎ ቆዳው ግን መላላት ብቻ ሳይሆን ቀዝቅዟል። $3000 ሱፍ ለብሶ ውድ ከረባትና ጫማ አድርጎ ቀን ቀን ሲያዩት ደንዳና የሚመስለው ሰውዬ ራቁቱን ሲሆን ጭንቅላቱ እንጂ ሌላው ሰውነቱ ገና የተወለደች የበግ ግልገል ነው የሚያክለው። ክላውዲያ ከዚህ ሰው ምንም እንደማትጠብቅ ገባት። ለካስ ሰው የሚኖረው በልብስ ጥላ ስር ተጠልሎ ነው አለች በልቧ። ኤሊማሪዮን ብዙ ሞከረ። ሞት መሆኑን ግን አሁን በሚገባ አረጋገጠ። ከዚህ በኋላም ከሴት ጋር ያለው ግንኙነት አከተመ። ክላውዲያ ብዙ ጣረች። ልትረዳው ስላልቻለች እንደ ሕፃን ልጅ አቅፋ ውስጥ አስገብታ እንቅልፍ እስከሚወስደው እግሮቹን በእግሮቿ ስታሻሽለት አደረች። ሲነጋጋ ማሪዮን ተነስቶ ሊለባበስ ሲል ዘላ ተነሳችና ልብሱን ታጠላልቅለት ጀመር። ሱሪውን፣ ሸሚዙን፣ ካልሲውን፣ ጫማውን እንደ ታማኝ ሎሌ አጠላለቀችለት። በተለይ ሸሚዙን ስትቆልፍለት በፍቅር ስሜት እየደባበሰችው ነበረ። ይሄ ሁሉ ሲሆን እርቃኗ ስለነበረች አይኑ ከገላዋ ላይ አልተነሳም። ልበገር መሆኗ አንጀቱን በላው። ግን ምን ያደርጋል፣ እድሜዋ እየጠና ሲሄድ እቺ መጥፎ ዓለም ትለውጣታለች በማለት አዘነ። ቢያንስ ቁርስ እንኳን ላበላሽ ይገባል አለ እንደ ማሽሟጠጥ ብሎ። ወደ ምግብ ቤት ክፍሉ ስልክ ደውሎ መኝታ ቤት ድረስ ቁርስ እንዲመጣ አዘዘ። ቁርሳቸውን እየበሉ ስለ ፊልምና ስለ መጽሐፍ ተወያዩ። ማሪዮ ከሷ በጣም የላቀ አንባቢ መሆኑ በጣም ገረማት። ደራሲ ብሆን ደስ ባለኝ ነበር አለ ማሪዮን። ስነ ጽሑፍ ደስ ይለኛል፣ መጽሐፍት ታላቅ እርካታን ይሰጡኛል። ግን የሚገርመኝ መጽሐፉን ወደውና ደራሲውን በአካል አግኝቼ ሳነጋግረው እንኳን ልወደው ልጠጋው የምችለው አይነት ሰው አይሆንልኝም። ለምሳሌ አርነስት ቬል ድንቅ የሆኑ መጽሐፍን ጽፏል። አዎ እሱም በአካል ሳነጋግረው ግን የጭቃ ውስጥ ሾክን የሆነብኝ እና ይህ እንዴት ሊሆን ይችላል አላት። ምክንያቱም ደራሲያን የሚጽፉትን ሆኖ አይገኙም አለችው ክላውዲያ። መጽሐፎቻቸው የማንነታቸው ጭማቂ ናቸው። አዎ የጭማቂ ከአንድ እንስራ ድፍድፍ አንድ ጠርሙስ አረቄ ብቻ እንደሚወጣው ወይም ደግሞ አንድ ኩንታል የማዕድን አፈር በውሃ በጥብጠህና ጥለ አንድ ወቄት ወርቅ ያህል ብቻ እንደምታገኘው አይነት ደራሲያን ማለት እንደዛ ናቸው አለችው። ከመለያየታቸው በፊት እጇን ይዞ ምንጊዜም ችግር ሲገጥምሽ ደውይልኝ አላት። ክላውዲያ ገባት። አብረን ስላደርን ካሳ አልፈልግም አለችው። ይልቅስ የፊልም ጽሑፍ እንድቃኝልህ ወይም ከደራሲ ጋር ያለ መግባባት ሲገጥም ደውልልኝ፣ ነፃ ምክር ሰጣለሁ ብለው ነበር የተለያዩት። ክላውዲያ በፓሲፊክ ውቅያኖስ ዳርቻ የሚጓዘው መንገድ ትታ ወደ ማሊቡ መኖሪያ ሰፈር አቀናች። ቤቶቹ ውቅያኖሱ ጠርዝ ላይ ተርታውን ይዘው የተሰሩ በመሆናቸው ትወዳቸዋለች። ከርቀት ዳርና ዳር ያሉት ኮረብታዎች ጥላቸውን ውቅያኖሱ ላይ አጥልተዋል። ቦዝስካኔት ለሕዝብ መናፈሻ በተሰራው አግዳሚ ወንበር ላይ ተጋድሟል። አቴና ግን ይህን አታውቅም። ቤቶቹ ዙሪያቸውን እስከ ባህሩ ዳርቻ በሽቦ ታጥረዋል። አጥሩ ግን ከምንም የሚያድን አይደለም። ምክንያቱም ሊተናኮል የፈለገ ወደ ባህሩ ዘልቆ ገብቶ በቀላሉ ወደ መሃላቸው መግባት ይችላል። እስካኔት በአቴና ላይ ስለሚወስደው ቀጣይ እርምጃ ያውጠነጥናል። ፈጣንና አደገኛ እርምጃ እንዲሆን ይፈልጋል። ባላሰበችውና ባልጠበቀችው መንገድ ማድረግ ያሰበውን አድርጎ መሰወር
ድርጊቱን ለመደበቅም የዋና ልብስ፣ መቀየሪያ ሱሪና ሸሚዝ በስፖርት ሻንጣ ከቶ ከውሃው ዳርቻ አስቀምጧል። ከውስጡም አሲድ የያዘ ጠርሙስ በፎጣ ጠቅልሎ ይዟል። ከተኛበት ሆኖ የአቴናን ቤት ባይኑ ይቃኛል። ሁለቱ የጸጥታ ወታደሮችም ይታዩታል። በሚገባ ታጥቀዋል። ሁለቱንም ቆሙበት ማስቀረት ይቻላል። ግን አቴናን ለመበቀል ሲል እንደ እብድ እነሱንም ጨምሮ መጨፍጨፉ ዘግነን አደረገው። ከሻንጣው ውስጥ ሰፊ ፎጣ ወጣና አሸዋው ላይ ለጥፎትኛ ከላይም ከታችም ሞቀው። እንደ አቴና በውበት የታደለች በወሲብ የምታረካ ሴት ትኖራለች ብሎ መገመት አልቻለም። ከሷ በኋላ ብዙ ሴቶችን አውጥቷል። ቆንጆዎች ናቸው። ግን አቴናን ከአእምሮ ማውጣት አልሆነለትም። ከደም ውስጥ ገብታለች። ነጋ ጠባ በአእምሮ የሚያብላላው በአንድ በኩል ውበቷን፣ በሌላ በኩል ደግሞ ከብዙ ሰዎች ጋር መማገጧን ነው። አድራጎቷ አንድ ቀን ለአደጋ እንደሚያጋልጣት እንዴት ማየት ተሳናት እያለ ዘወትር ይብከነከናል። ራሱ ለራሱ የሚያቀርባቸው ጥያቄዎች ነበሩት። ለምንድን ነው እንደምትወደው እያወቀ የጠላት? መልሱ ቀላል ነበረ። በራስ ያለመተማመኑ። እስከ ዘለቄታው ሸሽጌ ላኖራት የምችል አይመስለኝም በሚል ፍርሃት። ግን ፍርሃት፣ በራስ ያለመተማመን፣ ቅናት የስንቱን ትዳር አፍርሶ ይሆን? ቅናት ያልጎበኘውስ ፍቅር ይኖር ይሆን? ቅናት ከምን ይመጣል እያለ በሐሳብ መወዛወዙ አልቀረም። የፀሐይዋ ሙቀት ቀዝቀዝ ሲል ተሰማውና አይኑን ገለጠ። ከበላዩ አንድ ግዙፍ ጥሩ ልብስ የለበሰና ታጣፊ ወንበር በእጁ የያዘ ሰው ቆሟል። እስካኔት አስታወሰው። ጂምሎሲ ነው። በአቴና ላይ ውሃ የረጨባት ዕለት ያሰረውና ምርመራ ያካሄደበት ፖሊስ ነው። ቦዝ እስካኔት በፀሐይዋ ጨረር ምክንያት አይኑን አጨንቁሮ ደሞዚ ምን አመጣ ሲል ጂምሎሲን ጠየቀው። ግን የሚገርመው ሁለታችንም በአንድ ባህር መዋኘታችን ነው። ሎሲ ወንበሩን ዘረጋና ተቀመጠ። የድሮ ሚስቴ ናት ይህንን ወንበር የሰጠችኝ። አብዛኛውን ጊዜን በምርመራና አጭበርባሪዎችን፣ ወንጀለኞችን ሳስር ስፈታ ስለምውል ሲደክም አረፍ በልበት፣ እረፍት በጣም አስፈላጊ ነው ብላን የገዛችልኝ እያለ ቦዝ እስካኔትን በፖሊስ አይን ተመለከተው። ቀጥሎም ጥቂት ጥያቄዎችን ልጠይቅ እፈልጋለሁ አለው ጂምሎሲ። አንዱ ሚሳኩታኔ ቤት አጠገብ ምን ታደርጋለህ? ከዳኛው የተሰጠን ትዕዛዝ እኮ ነው እየጣስክ ያለኸው። ያለሁት በሕዝብ መናፈሻ ቦታ ነው። በመካከላችን ደግሞ አጥር አለ። ከዚህ በላይ ደግሞ በዋና ልብስ ነኝ እና እሷን ለማስፈራራት የመጣው መስላለሁ እንዴ? አለው እስካኔት። ሎሲ በመገረም መልክ ፈገግ አለ። ስማ፣ ይቺን ቆንጆ ሴትዮ ያገባኋት እኔ ብሆን ኖሮ ካጠገቧ ፈጽሞ አልለይም ነበር። ለማንኛውም የዋና ሻንጣን ብመለከተውስ ሲል ሌላ አስደንጋጭ ጥያቄ ያቀረበለት። እስካኔት ቦርሳውን ጎተተና ተንተራሰው። የፍርድ ቤት ትዕዛዝ በእጅ እስካልያዝክ ድረስ አዎ በጭራሽ አልሰጥህም አለው። ጂምሎሲ ተናደደ። በሱ ግምት ከሱ የበለጠ ጠንካራ ሰው ያለ አይመስለውም። እንደ ሌላ ጊዜ ቢሆን ኖሮ ይህኔ ከመቀስፈት ሽጉጡን እስካኔት ላይ መዞ ከተጋደመበት መሬት ላይ ባጣበቀው ነበር። ግን ጠብ ስላልፈለገ ተወው። ምናልባትም አሁን የቆመበት አሸዋ ወይም የእስካኔት ወኔ ይሆናል እንዲዋለል ያደረገው። ቦዝ እስካኔት እየተዝናና ልተኩስብኝ ትችላለህ? አዎ አሳማኝ ምክንያት ካገኘ ማለቴ ነው አለው። ሎሲ ድፍረቱን አደነቀ። በትግል ቢሞክሩ የረገጡት አሸዋ አስተማማኝ አይሆንም። መሳሪያ የሚያስመዝዝ ሁኔታ ደግሞ የለም። መልካም አለና ወንበሩን አጣጥፎ መንገዱን ቀጠለ። እንደገና ዞር አለና ባድናቆት በእውነት ኃይለኛ ሰው ነህ፣ አሸንፈኛል። ግን እዚህ የመጣህበት ምክንያት አልተዋጠልኝም። አየህ፣ አሁን ከአቴና ያለህበትን ርቀት አልለካሁትም። ዳኛ ከሰጠ ርቀት ገደብ ውጭ ልትሆን ትችላለህ። ቦዝ እስካኔት ሳቀበት። ሌላ ምንም ምክንያት የለኝም፣ አትጨነቅ፣ ምንም ምክንያት የለኝም አለው። ጂምሎሲ ርቆ መኪና ውስጥ እስከሚገባና አስነስቶ እስከሚሄድ ባይኑ ተከተለው። ከዚያም እስካኔት ልብሶቹን ወደ መኪናው መልሶ ቦርሳውን በኋላ ኮፈን ከተተና
አጥሩ አካባቢ መዋኘት ጀመረ። አቴና ኩታኔ ድንቅ ተዋናይ ለመሆን የቻለችው በረጅም የስልጠና ሂደት ውስጥ አልፋ ነው። በዳንስና ውዝዋዜ፣ በድምፅ አወጣጥ፣ በተውኔት፣ በንባብና ድራማ ትምህርት ቤቶች እየተዘዋወረች ተምራለች። መጀመሪያ ላይ የተቀጠረችው በንግድ ማስታወቂያነት ነበረ። አልፎ አልፎም በሞዴልነት ሰርታለች። በዚህ ስራው አማካኝነት ብዙ ሀብታም ወዳጆችን አፍርታለች። ስጦታ የሚጎርፍላት ነበር። ወርቅ፣ ገንዘብ በገፍ አገኘች። አንዳንዶችም ለጋብቻ ጠይቀዋታል። ሮልስ ሮይስ መኪና የገዛላት ወዳጅም ነበራት። ወንዶችን ትወዳቸዋለች፣ ግን ማናቸውንም ለረጅም ጊዜ ማቆየት አትፈልግም። ተዋናይነት ሕይወት ነው። የራሷን ሕይወት ግን ለማንም የማታካፍለው ጥብቅ ምስጢር ነው። የሌሎችን የሕይወት ገጠመኝ ግን በተዋናይነት ስራዋ መድረክ ላይ ትዘከዝካለች። በሙያዋ ዝና ለማግኘትና ያለፈ ሕይወቷን ከራሷ እይታ ለመሸፈን ስለ ቦዝ ስካኒት ያላትን ትውስታም ለአንዴና ለመጨረሻ ጊዜ ለመቅበር፣ በጋራ ስላፈሯት ልጅም ያላትን ጭንቀት ለመርሳት የተዋናይነት መድረኩን መሸሸጊያ ለማድረግ ቆጠረችው። በተፈጥሮ ያገኘችው ቁንጅናዋ የሕይወቷ የትዳሯ መቀኛ ሆኗል። አንድ ልጇንም ለዚህ የሰቆቃ ሕይወት አብቅቶባታል። እንደ ማንኛውም አርቲስት ዓለም እንዲወዳት እንዲያፈቅራት ትፈልጋለች። ቆንጆ መሆኗን ዓለም ሁሉ ነግሯታል። ቁንጅና ብቻም አይደለም፣ ብሩህ አእምሮም እንዳላት። ስለሆነም በራሷ ትተማመናለች። አቴና ለተዋናይነት ብቻ ሳይሆን ለሙዚቃም ፍቅር አላት። በእነዚህ ሙያዎች ላይ በማተኮር ብቻም አልተወሰነችም። የመካኒክነት ሙያም ተምራለች። ምግብ በማብሰሉም የተዋጣላት ባለሙያ ናት። ዘወትር ከስራዋ ውጪ እቤት አትቀመጥም። አንዱን ስራ ስትጨርስ ሌላውን ትያያዘዋለች። ፍቅር ለሙያዋ ትልቅ አስተዋጽኦ እንዳለው፣ እንዴት ማፍቀርና መፈቀርም እንደሚቻል ተምራለች። ለዚህ የሥነ ጽሑፍ ትምህርቷ ደግሞ በጣም ረድቷታል። በዚህ ዓለም ላይ የኮራባት ወይም በንቀት ዓይን ያያት ቢኖር አንድ ሰው ብቻ ነው። ብዙ የኪነት ሰዎችን የሚያበሽቃቸውም ይሄ ነው። ሁሉም ሰው ይወደናል ሲሉ አንድ ሰው ከመሃል ከጠላቸው ወይም ከናቃቸው ይበሳጫሉ፣ ይከፋቸዋል። ሎስ አንጀለስ 5 ዓመት ከቆየች በኋላ ነበር ለአንድ ትልቅ ፊልም በረዳት ተዋናይነት የታጨችው። ትልቁ የሕይወት ትግል የገጠማትም እዛ ላይ ነው። እንደ ማንኛውም ወንድ ተዋናይ ስቲቨን ስታሊንግ ዘወትር አብራው የምትሰራውን ረዳት ተዋናይ የማንበርከክ ሚናን ይጫወታል። አቴናን አንድ የማስታወቂያ ፊልም ስትሰራ አይቷት ችሎቷን ከማድነቁም በላይ ቁንጅናዋ መንፈሱ ስለሰረቀው በሚቀጥለው ፊልም ውስጥ ረዳት እንድትሆን አጫት። አቴና ይህን ስትሰማ ማመን አልቻለችም። ብዙ የጣረችለት ሙያ ረጃፏ ድረስ ይመጣላት መሰላት። በሕይወቷ አንድ ምዕራፍ እንደተራመደችም ቆጠረችው። እንዴት እንደተመረጠች ግን አላወቀችም። ሜሎ ስቱዋርት ነበር ቢሮ ጠርቶ የነገራት። የሜሎ ስቱዋርት ቢሮ በጣም ውብ ነው። ጠረጴዛው፣ ሶፋው፣ የአበባ ምንጣፉ፣ መጋረጃው የአንድ ሀገር መሪ ቢሮ ይመስላል። ሲያነጋግራት ሻይና ሳንዱች ይበላ ነበረ። ሜሎ እንግዳ ካልመጣበት በስተቀር ለምሳ ሆቴል አይሄድም። ይህን የተመረጥሽበትን ክፍል ልትሸፍኚው እንደምትችይ ታምኖበታል። ተገቢ ቦታሽም ነው አላት አቴናን። አንቺ ጎበዝ ተዋናይ ነሽ። በማስታወቂያና በቴሌቪዥን ፊልሞችሽ በሚገባ ፈትነንሻል። ግን ሎስ አንጀለስ ገና 5 ዓመትሽ ስለሆነ የትልቅ ከተማ ሕይወት ገና አልተላበሽም።
ገና ገጠሪ ነሽ ማለት ነው አለችው አቴና እየሳቀች። ገጠሪ እንኳን አይደለሽም አላት። ግን በሙያሽ ላይ ብቻ ነው ትኩረትሽ። የፊልሙን ኢንዱስትሪ ውስብስብነትና የሰዎችን ከሰዎች ግንኙነት ገና የተላመድሽ አልመሰለኝም። አቴና በጣም ተገረመች። ለመሆኑ ግን እንዴት ልመረጥ ቻልኩኝ? የስታሊንግስ ወኪል ደውሎ ስታሊንግስ አብረሽው እንድትሰሪ ስለሚፈልግ አዘጋጁ ውል እንድትወያይ ያነጋግራት ስላለኝ ነው። ቋሚ ደሞዝሽ በአመት $200,000 ነው። በየፊልሞቹ 100ኛ ይከፈልሻል። አዎ ይሄ ትልቅ ዕድል ነው አላት ሜሎ ስቱዋርት። አመሰግናለሁ አለችው አቴና። በእርግጥ ይህን እንኳን መናገር አይኖርብኝም ነበረ አለ ሜሎ ረጋ ብሎ። ስቲቨን ስትራሊንግስ ከረዳቶቹ ጋር በፍቅር የመጠመድ ጸባይ ያለው ሴቶችን ሜሎ በዝርዝር አትንገረኝ በማለት አቋረጠችው። መናገር እንዳለብኝ ስላመንኩ እኮ ነው አላት። በፍቅር አይን ተመለከታት። እሱ ራሱም እንደ መውደድ ጀማምሮት ነበር አንድ ወቅት ላይ። ግን ነገሮች ይበለሻሻሉ ብሎ ስሜቱን አፈነ። አፉን ሰበሰበ። ለረጅም ጊዜ አብረው ስለሚቆዩ ወደፊት አታመልጠኝም ብሎ ነበር የተዋት። ገና መጀመሪያ የተገናኘንለት ዘለሽ ውጭበት ነው የምትለኝ አለችው አቴና ድርቅ ብላ። ችሎታዬ ብቻውን አይበቃም ማለት ነው? አረ እንደሱ ማለት አይደለም። በፊልም ሂደት ላይ አንድ ነገር ማድረግ አለ። እዛ ላይ መሆን የሚገባው ሁሉ መሆን አለበት። ያንቺ ትልቁ ስራ ደግሞ እዛ ላይ ነው። ያ ደግሞ ቢልት የማትችበት ሁኔታ ነው። ደግሞስ ስቲቨን ስታሊንግስን የመሰለ ዝነኛ ተዋናይ ጋር በፍቅር መዋደቁ ምንድነው ችግሩ? በዓለም ዙሪያ በ100 ሚሊዮን የሚቆጠሩ ሴቶች ይወዱታል። አንቺስ ብትወጂው ምንድነው? በጣም ደስ ሊልሽ ይገባል አላት። ደስ ሊልኝ ይገባል አለችው አቴና በማሽሟጠጥ። ከጠላሁትስ? ሜሎ ሳንዱቹን ግምጥና ሻዩን ጎንጨት ብሎ መጥላት ስትይ ምን ማለትሽ ነው? ስታሊንግስ እንደ ማር የሚጣፍጥ ሰው ነው ልምልልሽ ይችላለሁ። ቢያንስ ፊልሙ ተቀርጾ እስከሚያልቅ ድረስ ካንቺ የሚጠበቀውን ለመፈጸም ሞክሪ አላት። እሱ ሳላፈቅር ፊልሙን በሚገባ በሰራስ ስትል አቴና ጠየቀችው። እውነቱን ልንገርሽ፣ ስራውን በጀመራችሁ በ3 ቀን ውስጥ አብረሽው ካልከነፍሽ ከፊልሙ ውጭ ነው የሚያደርግሽ። ይህ እኮ በጾታ ላይ የሚፈጸም ከፍተኛ ወንጀል ነው አለችው ፈገግ ብላ። በፊልም ቢዝነስ ውስጥ እንደዚህ ብሎ ነገር የለም አላት ሜሎ እንቅጩን። በዚህም አልሽ በዚያ ፊልም ዓለም ከገባሽ ሊናሽን ትሸጫለሽ። አውለቂ ስትባይ ማውለቅ፣ አጥልቂ ስትባይ ማጥለቅ ነው። ከሱ ጋር መተኛት በሚገባኝ ወቅት ላይ ጨዋ በሆነ መልኩ ማድረግ አይቻልም ስትል ጠየቀችው። የትልቅ ከተማ ህይወትን ግን አልተላበሽም ያላት ትዝ ሲለው አስተያየቱ ትክክል መሆኑን ካሁኑ ካነጋገሩ አረጋገጠ። እንደፈለገ ሊያደርግሽ ይችላል። ይሄ የሱ ምርጫ ነው። ቢያንስ ፊልሙ እስከሚያልቅ ድረስ ብሏት በዝምታ ተዋጠ። ክብርሽን የሚነካ አይሆንም። እንደ ስታሊንግስ ያለ ኮከብ ተዋናይ ፍላጎቱን ጠንቅቆ ያውቃል። ሁሉንም ነገር በስነ ስርዓት ነው የሚፈጽመው። በመጀመሪያ ቀን አበባ ይልክልሻል። በሚቀጥለው ቀን ጽሑፉን ለብቻችሁ ለመለማመድ ራት ይጋብዝሻል። ይሄ ሁሉ በፍላጎትሽ እንጂ በግዴታ አይደለም። ብቻ ምንድነው እምቢ ካልሽ ከፊልሙ ስራ ትወጫለሽ። የተቀበልሽውንም የቅድሚያ ክፍያ ትመልሻለሽ ማለት ነው። ሜሎ ገላይን ሳልሸጥ ለመስራት ብቁ አይደለም ማለት ነው አለችው። እንዴታ አለ ሜሎ። ወጣት ነሽ ገና 25 ዓመት፣ 2 ዓመት፣ 3 ዓመት እንዲያውም 4 ወይም 5 ዓመት መቆየት ትችያለሽ። በችሎታሽ ቅንጣት ታክል አልጠራጠርም። ግን እስቲ አሁን ሞክሪ ብዬ ነው። ደግሞ ሁሉም ሴት ስቲቨንን ያደንቀዋል።
ሁሉም ነገር ልክ ሜሎ ስቱዋርት እንደነገራት ሆነ። በመጀመሪያው ቀን እቅፍ አበባ ተላከላት። በሁለተኛው ቀን ስቱዲዮ ሲለማመዱ አሉ። የፊልሙ አካሄድ በጣም አስደሳች ነበረ። አብዛኛውን ጊዜ ከሳቃቸው ብዛት እንባቸውን ሲጠርጉ አሉ። አቴና በስቲቨን ችሎታ በጣም ነው የረካችው። የእሱን ክፍል በቃሉ ሲያነብ በገሃዱ ዓለም የሚያወራ እንጂ ፊልም የሚሰራ አይመስልም። አንዱን ክፍል በተለያየ መልክ ነበር የሚሞክሩት። አንዳቸው የሌላውን እንቅስቃሴ እንደ ዳንስ ሂደት ነው የሚከተሉት። በመጨረሻም ጥሩ ነው አላት ስቲቨን በአድናቆት ፈገግታ እያሳያት። በአንቺ የተነሳ የፊልም በጣም የተዋጣለት እንደሚሆን አልጠራጠርም በማለት አሞካሻት። ለምን ማታ እራት አብረን በልተን ልምምዳችንን አንቀጥልም ሲል ጠየቃት። ትንሽ አሰብ አድርጎ አብረን ስንሰራ በጣም ነው የሚያምርብን። አመሰግናለሁ አለችው አቴና። የት በስንት ሰዓት ስትል ጠየቀችው። ስቲቨን በአክብሮት መንፈስ የለም ምርጫውን ላንቺ ነው የምተወው አላት። በዚህ ጊዜ አቴና ምርጫውን ተቀብላ ያላትን ሙያ ሁሉ ልታስመሰክር ቆረጠች። እሱ የኮከቦች ኮከብ ነው፣ እሷ ደግሞ ጀማሪ። ሁሉም ነገር የመጣው ከሱ ነው፣ እሷ ደግሞ የሚፈልገው ማድረግ አለባት። ሜሎ 2፣ 3፣ 4 ወይም 5 ዓመት መቆየት ትችያለሽ ያላት ትዝ አላት። ግን ከፊልም ዓለም ተገላ ያን ያህል ጊዜ መቆየት አልፈለገችም። እኔ ቤት ብትመጣ ቅር ይልሃል ስትል ስቲቨንን ጠየቀችው። ቀላል ምግብ አዘጋጅና እየበላን እንሰራለን። ትንሽ አሰብ አደረገችና በአንድ ሰዓት ስትል ጠየቀችው። ምግብ አሰራር በግል ጥረቷ ብቻ ሳይሆን በትርፍ ጊዜዋም ባልትና ትምህርት ቤት ገብታ ስለተማረች እጅ የሚያስቆረጥም ምግብ መስራት ትችላለች። እንደተባባሉት ለመስራት ያሰበችው ቀለል ያለ ምግብ ነው። ምክንያቱም ከበድ ያለ ምግብ ከበሉ በልምምዳቸው ወቅትም ሆነ በስተመጨረሻ አልጋ ላይ ሲወጡ ሊከብዳቸው ይችላል። አልጋ ላይ ደግሞ ሆድም በድርበቡ ሲሞሉ ነው መተሳሰብ የሚኖረው። ብዙ ጊዜ አልኮል ባትጠጣም ለዚያ ምሽት ማነቃቂያ አንድ ጠርሙስ ነጭ ወይን ጠጅ አዘጋጅታለች። ከዚያም አለባበስ። የሚመጣው እንግዳዋ ለፊልም ልምምድ ብቻ እንዳልሆነ ከሜሎ መግለጫ ተረድታለች። ስለሆነም ከመጠን በላይ ስሜት ቀስቃሽ ሆኖ እንዳይታዘባት በጣም ደባሪ ሆናም ከበር እንዳይመለስ ለሁለቱም ሁኔታዎች ተስማሚ የሆነ ልብስ መልበስ አለባት። ስለሆነም ዳሌዋን አጉልቶ የሚያሳይ ደብዘዝ ያለ ሰማያዊ ጅንስ ሱሪ ያለ ቀበቶ፣ ከላይ ጠጠር ያሉ ጡቶቿን እንደ ሾሉ የሚያሳይ ነጣ ያለ ወተትማ ሰፊ ሸሚዝ ለበሰች። ጆሮዋ ላይ ከዓይኗ ቀለም ጋር የሚሄዱ ትናንሽ ክብ አረንጓዴ ጆሮ ጌጦች አንጠለጠለች። የእግሯን ጥፍሮች ቀላ ያለ የጥፍር ቀለም ተቀብታ በባዶ እግሯ ተቀበለችው። ስቲቨን ስታሊንግስ ምርጥ አይነት አንድ ጠርሙስ ቀይ ወይን ይዞ መጣ። ባለባበሱ የተጨነቀበት አይመስልም። የመጣው በቡናማ ባጊ ሱሪ፣ ሰማያዊ ሸሚዝና ነጭ ስኒከር ጫማ ነበረ። ጸጉሩንም በደንብ አላበጠረውም። የተቀባው ኮሎኝ ግን ከሩቅ ይጣራል። ወደ ምግብ ጠረጴዛው ወስደው ምግብ አቀረበች። ምግቡን ከቀማመሱ በኋላ ስለጣፈጠው ምስጋና አቀረበ። እየበሉም ጽሑፉን ይለማመዱ ነበር። ከራት በኋላ ወደ ሳሎን ሄደው አስቸጋሪ ያሉትን ክፍል በእርጋታ መለማመድ ቀጠሉ። ይሄ ሁሉ ሲሆን አንዳቸውም በድብቅ እያዩ መንፈሳቸው በፍቅርና በፊልም ስራው ላይ ተከፈለ። ስራቸውንም በመጠኑ አወከባቸው።
ስቲቨን ስታሊንግስ ግን ድርሻውን ከሷ በተሻለ እየሰራ መሆኑን አቴና ተገንዝባ ራሷን ታዘበች። ባለሙያ ነው፣ ሊከበር የሚገባው። ልቡ እሷን ትቶ ስራው ላይ ያተኩሯል። በመጨረሻም ፊልም ውስጥ ያለውን የፍቅር ክፍል ለመስራት ዝግጁነቷን ጠየቃት። በዚህን ወቅት የበሉት እራት በሚገባ ተፈጭቷል። ጨጓራም ስራውን አጠናቋል። እነሱም የሞቀ ወዳጅነትን መስርተዋል። በፊልሙ ምክንያት አካል ለአካል ተሻሽተዋል። በፍቅር ስሜት ተዋስተዋል። ስቲቨን በየአጋጣሚው ከንፈሯ ሲስማ ቆይቷል። በመጨረሻም አጥብቆ ሳማትና አይኗን ትኩር ብሎ ከተመለከታት በኋላ ደረቱ ላይ ለጠፋት። ይህንን ማድረግ የፈለኩት መጀመሪያ ያየሁሽ ዕለት ነበረ አላት። አቴናም ቀና ብላ ከተመለከተችው በኋላ አንገቱን በሁለት እጆቿ ይዛ ጎንበስ አደረገችውና ተስሞ ጀመር። ወቅታዊ ምላሽ ነበረ። አዎ፣ ባጻፋው እየሳማት ልብሷን አውላለቀላት። በመጨረሻም ከቁመናው ማራኪነት ጋር ሴትን የማርካት ችሎታውን አደነቀችለት። አቴና ምንም እንኳን በፊልም ስም የተደረገ ጠለፋ መስሎ ቢታያትም የስቲቨንን አድራጎት ረክታበታለች። ስቲቨንም ቢሆን ለፊልሙ ሥራ አስፈላጊ ሁኔታ ሁሉ ተመቻችቶለታል። ለፊልሙ አስፈላጊ የሆኑ ሰዎች ሁሉ መስመር ይዘውለታል። ከሁሉ በቀዳሚ የተሰለፈችው አቴና ናት። ፊልሙ የሚጠይቀውን ሁሉ ያለ ችግር ያሰራታል። ከዚያም በላይ ደግሞ ቢያንስ የፊልሙ ሥራ እስከሚጠናቀቅ ድረስ ሴት ፍለጋ መዟዟር አያሻው። እንደ አቴና ችሎታን ከውበት ጋር አጣምራ ያዘች ሴት በተለይ አልጋ ላይ እንደሷ የተካነች ብዙ ጊዜ አላጋጠመውም። ይሁን እንጂ ምንም እንኳን በፍቅሯ ቢረካም አቴና በፍቅሩ እንዳታብድና ከፊልሙ በኋላ ብዙ ችግር እንዳታስከትልበት ስጋት ሳያድርበት አልቀረም። ልብሱን ሲለባብስ አቴናን ያስደነቃት ነገር ቢኖር የተለየ ኮንዶውን ማጥለቁ ነበረ። በፍጹም የማያስታውቅ ከቆዳው ጋር የሚመሳሰል ኮንዶ ነበረ። ለኔ ብቻ የሚመረት ነው አላት አስተያየቷን አጢኖ እንደማሾፍ ብሎም ለዚህ ኮንዶም ገና ስም አላወጣንለትም፣ ምን ብንለው የሚሻል ይመስልሻል ሲል ጠየቃት። ምናልባት ብላ ያሰበችውን ሳትጨርስ ሳቋን ለቀቀችው። በጣም ውድ ስለሆነ የኮከቦች ኮንዶም ብንለውስ አላት። የፊልሙ ሥራና የጀመሩት ፍቅር ጥሩ እየተጓዘ አቴናም 5 ዓመት ሙሉ የተመኘችውን የኮከብ ተዋናይነት ሙያ በእጇ እያስገባች ነው። በእርግጥ የተዋናይን ፍቅር ቅጽበታዊ ነው፣ ረጅም ዕድሜ የለውም። በዚህ ፊልም አማካኝነት አቴናና ስቲቨንም በፍቅር ዓለም ውስጥ እየተመላለሱ ነው። እሱ በዓለም ዝነኛ የፊልም ኮከብነትን እንደተቀናጀ ሁሉ እሷም የሱ ዝና ለማግኘት በእልህ እየጣረች ነው። ሆኖም ማናቸውም ከሌላው በፍቅር ይበልጥ ለመጠመድ አልፈለጉም። ሌላም ችግር አለ። የፊልሙ ሥራ ሲያልቅ አቴና ወደ ፈረንሳይ፣ ስቲቨን ደግሞ ወደ ጣሊያን ሀገር የመሄድ ሐሳብ አላቸው። ፍቅር በልብ አዝሎ ሩቅ ሀገር መሄድ ደግሞ ይከብዳል። ስለሆነም ፍቅራቸው ብዙ መንገድ ይጓዛል የሚል አስተሳሰብ ያላቸው አይመስልም። በተለይ አቴና። ሁኔታቸውን የሚመለከት ሌላ ሰው ግን ሊጋቡ ይችላሉ ብሎ ሊያስብ ይችላል። እነሱ ግን ለዛም የሚተሳሰቡ አይመስልም። በእርግጥ ስቲቨን ለወዳጅነት ጥሩ ነው። ማረብ የሚኖርበት ነገር ቢኖር ጸባዩን ብቻ ነው። አደገኛ እጽ ማዘውተሩንና ከመጠን በላይ መጠጣቱ። የኮኬን አወሳሰዱ በሐኪም የታዘዘለት ይመስላል። ለነገሩማ እንጋባ ብሎ ጠይቋትም ነበረ። ሲሰልላት ይሆናል። አቴና ግን ያለ መፈልጓን ነበር የነገረችው። አልከፋው። ጸባዩን እሱም ያውቀዋል።
ከአንዲቷ ጋር ከመጣበቅ ከብዙ ሴቶች ጋር መቃበጥን ይመርጣል። ከጊዜ ጊዜ እሷ እያበበች እሱ እየሟሸሸ የሚሄድ ሁኔታ ግልጽ ሆኖ ይታይ ጀመር። ኮኬን የሚያፈራርሰውን ሰውነት መጠጥ እያሟሟ ሄደ። ይሄ ሁኔታው እያሳሰበው የመጣው ስቲቨን በኮከብነት ለረጅም ጊዜ አለመግፋቱ ታውቆታል። የአቴናም ግምት ከዚህ ራቅ አልነበረም። በጊዜ ሂደት አቴና ከተወሰኑ ሰዎች ጋር ፍቅር ጀማመረች። አንዱ ኬቨን ማሪዮን ከሚባል ሰው ጋር ነበር። ኬቨን ማሪዮን የኤሊ ማሪዮን ልጅ ነው። ኬቨን በሷ ዕድሜ ደረጃ ያለ ቢሆንም በፊልም ቢዝነስ ብዙ ልምድ ያካበተ ነው። የመጀመሪያ ፊልሙን ያዘጋጀው በ21 ዓመት ዕድሜው ሲሆን የተዋጣ ሥራ ሆኖለት ነበረ። ለፊልም ሥራ ተሰጥኦ እንዳለው የተረዳውም በዚያ ፊልም ነው። ከዚያ በኋላ 3 ተጨማሪ ፊልሞችን ሰርቷል። ኬቨን መልካም ወጣት ነው። አቴናና ኬቨን የተገናኙት በአዲሱ ፊልሙ ተዋናይ እንድትሆንለት በጠየቃት ጊዜ ነበረ። የፊልሙ አጠቃላይ ይዘት የሚያስደነግጥና የሚያስፈራ ነበረ። ይህ ፊልም እስከዛሬ ካነበብኳቸው የፊልም ጽሑፎች ሁሉ በጣም ምርጥ ነው አላት ኬቨን። እውነቱን ልንገርሽ፣ ጸሐፊውን በዚህ መልክ እንዲጽፈው በጣም ረድቼዋለሁ እና አቴና ይህንን ፊልም ልትሰሪልኝ የምትችይው አንቺ ብቻ ነሽ። ብዙ ተዋናይ መውሰድ እችል ነበረ፣ የመረጥኩት ግን አንቺን ነው አላት። ትኩር ብሎ እያያትና ግልጽነቱን ተገንዝባ እሺ እንድትለው ፈልጎ ስለ ፊልሙ ጽሑፍ ያደረበት ስሜት በጣም አስገረማት። የሚተርከው አንዲት የመንገድ ላይ ተዳዳሪ ሴት ቆሻሻ ማጠራቀሚያ ውስጥ የተጣለ ልጅ አግኝታ እንዴት እንዳሳደገችና ከዚያም በአሜሪካ የሚገኙ መጠጊያ የሌላቸው ሰዎች መሪ እንዴት ለመሆን እንደበቃች የሚተርክ ነው። አብዛኛው የፊልሙ ክፍል የሚያተኩረው በዕለት ተዕለት ሕይወቷ ላይ ነው። ለምሳሌ ያላትን ኮተት በየቀኑ በቆሻሻ ጋሪ ከቦታ ቦታ ስትገፋ ያሳያል። ከአልኮልና ኮኬን ለመላቀቅ የምታደርገውን ጥረት፣ ረሃቡ፣ በዱርዮች መደፈርና መንግስት ደግሞ ሕፃኑን ነጥቆ ወደ ማሳደጊያ ቦታ ለመውሰድ የሚያደርገው ክትትልና የሷ እምቢተኝነት ብዙን ክፍል ይይዛል። ወደ መጨረሻም ችግሯን በመቋቋም ለአሜሪካ ፕሬዝዳንትነት ለመወዳደር ያላትን ቅዠት ያሳያል። ለአቴና አጠቃላይ ይዘቱ በሰቆቃ ላይ ሰቆቃ ሆነባት። ፊልሙ ቤት አልባ ሕይወት አልባም ሊያደርጋት ነው። የተበጫጨቀ ልብስ ለብሳ የወደፊት ሕይወቱ የማይታወቅ ተስፋ ቢስ ሆኖ የተጣለ ሕፃን ይዛ የምትዞር እናም የሷ ተስፋ ቢስ ልጅ ከፊቷ ድቅን ትልባት ጀመር። ፊልሙ አምቃ የያዘችውን የራሷን ሕይወት ለዓለም ሕዝብ ለምትፈራውና ለምትሸሸው የልጇ አባት ስለ ስካኔትም የሚያሳይባት መሰላት። አሻፈረኝ እንዳትል ፊልሙ ከአንድ ደረጃ ወደ ሌላው ደረጃ የሚያወጣት ነው። እሺ እንዳትል በሰቆቃ ላይ ሰቆቃ የሚደምር ነው። የሕይወት ተስፋ ብጣሽ ውጥንቅጥ ነገር። ይህንን ክፍል ከተጫወትሽልኝ በሕይወቴ ብቻ ሳይሆን በሞቴም ጊዜ ደስተኛ ሆናለሁ አላት ኬቨን። አቴና ጭንቅላቷ ተበጠበጠ። ታስብና እኔ አብጄ ነው ወይስ ሰውየው ቀውስ ነገር ነው እያለች ራሷን ትጠይቃለች። ለነገሩ ሰውየው ጠንካራ የፊልም አዘጋጅ ነው። ቀና ሰው፣ ያቀደው መጨረስ የሚችል። ግራ በተጋባ ሁኔታ ሜሎ ስቱዋርትን ተመለከተችው። እሱም ሊያደፋፍራት ፈልጎ ፈገግ አለ። እሷ ግን ምንም አልተዋጠላትም። ድንቅ ነው፣ በጣም ድንቅ ታሪክ አለ ሜሎ ስቱዋርት የጽሑፉን ማብቂያ ካዳመጠ በኋላ። መነሳት፣ መውደቅ፣ መነሳት የድራማ መሰረታዊ ጭብጥ። ግን አንድ ነገር እኮ አለ ኬቨን። አቴና አካሄዱን በደንብ እንድታጤነውና
ለመወሰን እንድትችል ጽሑፉን ብትሰጣትና አብረን አይተነው ተመልሰን ብንመጣስ? በሚገባ እንጂ አለ ኬቨን። ከዚያም ለሁለቱ የጽሑፉን ቅጂ ሰጣቸው። ሜሎ አቴናን ወደ አንድ የታይላንድ ምግብ ቤት ይዟት ሄደ። ምግባቸውን ካዘዙ በኋላ ጽሑፉን ያገላብጡ ጀመር። እኔ እንጃ አለች አቴና። ኬቨን ግን አእምሮ ትክክል ነው? አንቺ እስካሁን የፊልም ቢዝነስ በጭራሽ አልገባሽም አላት ሜሎ። ኬቨን የበሰለ ጭንቅላት አለው። ችግሩ ግን ሊሰራው የማይችለውን ለመስራት ሲታገል ታገኘዋለሽ። ከዚህ ባሰ ሁኔታም ገጥሞኝ አይቼዋለሁ። የት? መቼ? አለችው አቴና። ለጊዜው ማስታወሰው ባይኖርም ይሄን ያሁኑን እንደ ምሳሌ መቁጠር እችላለሁ። ይሄን ፊልም መስራት አልፈለግሽም። እምቢ ማለት የምትችይ ዝነኛ አክተር ነሽ፣ ግን ብዙ ጠላት ታፈሪያለሽ አላት። ኤሊ ማሪዮን ለዚህ ፊልም ስራ ድጋፍ የሚሰጥ ሰው ሞኝ መስሎ አይታየኝም አለች አቴና። ምን አይነት አስቀያሚ ፊልም እንደሆነ እንደሚረዳ አልጠራጠርም። ልክ ነሽ አላት ሜሎ። እንዲያው ምን ብሎ ያሾፋል መሰለሽ? የማይረባ ዕቃ ማስታወቂያ ፊልም የሚሰራ ወንድ ልጅና ኪሳራ በኪሳራ የሚያደርጉ ፊልሞችን የምትሰራ ሴት ልጅ አሉኝ ይላል። የኤሊ ዋና ዓላማ ልጁን ማስደሰት ነው። አዎ፣ እኛ ግን አያገባንም። ይህም ፊልም መስራት አንፈልግም። ሌላ ችግር ይወልዳል። ሎድስቶን ስቱዲዮ አንድ ትልቅ ፊልም ሊሰራ ከአንድ ልብ ወለድ ደራሲ ጋር የመብት ውል ተፈራርሟል። በዚያ ፊልም ውስጥ ደግሞ ትልቅ ድርሻ ሊሰጥሽ ታስቧል። አሁን ኬቨንን እምቢ ካልሽው አባቱ ያንን እድል አይሰጥሽም። አቴና ትከሻዋን ነቀነቀች። የምመክርሽ መጀመሪያ እኛውን፣ ቀጥዬ ደግሞ የኬቨንን ፊልም እሰራለሁ በያቸው። መከራከሪያ ይሆንሻል። ያኔ ከዚህ ቀፋፊ ፊልም የምትላቀቂበትን መንገድ ትፈልጊያለሽ። እና ጠላት አላፈራም ስትል በፈገግታ ጠየቀችው። የመጀመሪያው ፊልምሽ የተዋጣለት ሥራ ስለሚሆን ለዚህኛው የሚጨነቁ አይሆኑም። አዎ፣ ቢያመሩም ጠላት የመቋቋም አቅሙ ይኖርሻል። ከዛ በኋላ ከኬቨን ፊልም ይገላገል ይሆን ስትል ጠየቀችው። ልገላግልሽ ካልቻልኩኝ የሰጠሽኝን ውክልና መሰረዝ ትችያለሽ አላት ሜሎ። ይህንንም በልበ ሙሉነት ለመናገር የቻለው ቀደም ሲል ከኤሊ ማሪዮን ጋር ተነጋግሮበት ራሱ ኤሊ ማሪዮን ፊልሙ ጭራና ቀንዱ የማይጨበጥ እንደሆነበት ደርሶበታል። እናም ሜሎና አቴና ለኬቨን ፊልም እንቅፋት የፈጠሩ ይምሰሉ እንጂ የገዛ አባቱም አለበት ማለት ነው። ሁሉም ነገር እንደታሰበው ተሳካ። የትልቁ ፊልም ሥራ ተጀምሮ የመጀመሪያው ምዕራፍ እንደተጠናቀቀ አቴና እውነተኛ ኮከብ መሆኗን አስመሰከረች። ግን ስካኔት ያንን አስመሳይ ድንገተኛ አደጋ ያደረሰባት ወቅት በመሆኑ የፊልሙ ሥራ ተቋረጠ። ኬቨን ያዘጋጀው ጽሑፍ ፊልሙ መሰራት ቢጀምር ኖሮ አቴናን በፍቅር ለማጥመድ ከፍተኛ ጉጉት ነበረው። ግልጽነቱና ከሰው ጋር የመግባባት ችሎታው ከመልኩ የበለጠ የሚያስወድደው ነው። አቴናም ልቧ በሁኔታዎቹ መሸበሩ አልቀረም። ሳይታሰብ አንድ ቀን ስላስቀየመችው ካሳ ለመካስ ብላ ወደ ቤቷ ይዛው ሄደች። አንሶላ የተጋራት ሁሉ ድም ያደርገው እሱም ለጋብቻ ጠየቃት። ሌላው ፊልሙ እየተሰራ ያለ ሜሎና አቴና የኬቨንን ጽሑፍ አሻሽላ እንድትጽፈው ለክላውዲያ ዴሌና ሰጥተዋት ነበረ። ግን ክላውዲያን አበለሻሸችብኝ ብሎ አባረራት። ኬቨን ከአቴና ጋር በተኛ ቁጥር ስለ ጋብቻና ስለ ፊልሙ ሥራ ይጨቀጭቃታል። ሁለቱንም የማትፈልጋቸው ነገሮች ናቸው። የእሱን ፊልም ሥራ ስታስብ እንዳንጎል ያደርጋታል። ባያነሳባትና ከሷ የሚፈልገውን እርካታ በጨዋነት እየተቀበለ ወደ ቤቱ ቤት ትመርጣለች። ግን ዘወትር በጭንቅላቷ እሬት ረሽቶ መሄድን ሞያዬ ብሎ ተያዘው። በመጨረሻ አንድ ቀን የተለመደ ወሬው ሲጀምር ሁለተኛ ደጇ እንዳይደርስ ፊልሙንም ለመስራት ፍቃደኛ ለመሆኗን በሚገባው ቋንቋ ነገረችው። ኬቨን ክፉኛ ደነገጠ። መናገርም ማሰብም አቅቶት ጸጥ ብሎ ቆየና ኮንትራት እኮ አለን፣ ልናስገድድሽ እንችላለን አላት። አውቃለሁ
አለችው። ሚሎን ማነጋገር ትችላለህ። ራሷን ጠላችው። በእርግጥ ኬቨን ያለው ትክክል ነው፣ ግን ያስገረማት ነገር በጣም የተጨነቀው ስለ ፊልሙ እንጂ ከሷ ጋር ስላለው ፍቅር ያለመሆኑ ነው። ከዚህ በኋላ አቴና ለወንዶች ያላት ግምት እየተቀየረ መጣ። ወንዶች በፊልም ላይ እንደምትሆንላቸው የውሸት መሆናቸው እየገባት ሄደ። የወንዶችን ጉዳይ ተወት አድርጋ ሌሎች አንገብጋቢ የህይወት ጉዳዮችን ብታከናውን እንደሚሻል ወሰነች። ክላውዲያ አንድ ሴት ደስ ካለቻት ወዲያውኑ ጓደኛ ማድረግ ስለምትወድ አቴና ኩታኒና ክላውዲያ ዴሊና ጓደኛ ሊሆኑ የቻሉትና የተገናኙትም አቴና ገና የፊልም ተዋናይነት ዕውቅና ሳታገኝ የሰራችውን የአንድ ፊልም ጽሑፍ ክላውዲያ ስታዘጋጅላት ነበረ። አቴናም በጽሑፍ ስራው ብዙ ረድታታለች። ሁለቱም ጥሩ የማስተዋል ችሎታ አላቸው። በተለይ ክላውዲያ ተዋናያንና ትረካን የማጣጣም ችሎታን አዳብራለች። ብዙ ጊዜ ይሰሩ የነበረው ማሊቡ በሚገኘው በአቴና መኖሪያ ቤት ነበረ። በቅርበት አብሮ በመስራትም ብዙ የጋራ ጸባዮች እንዳላቸው ተገንዝበዋል። ሁለቱም አትሌቶች፣ ጥሩ ዋናተኞች፣ ጎልፍ ተጫዋቾችና ብርቱ የቴኒስ ተፎካካሪዎች ናቸው። ክላውዲያ የህይወት ታሪኳን አንድም ነገር ሳትደብቅ ለአቴና አጫውታታለች። አቴና ግን ከህይወቷ ትንሹን ክፍል ነው ያወሳቻት እና ጓደኝነታቸው የድብብቆሽ መልክ ነበረው። በእርግጥ አቴና ሽሽግ መሆኗን ክላውዲያ ተረድታለች፣ ግን ብዙም አላስጨነቃትም። ክላውዲያ ከስቲቭ ስታርሊንግስ ጋር ተወጣ እንደነበረ ለአቴና ስታጫውታት አቴና በጣም ነበር ይሳቀችው እና ሁለቱም ከሱ ጋር ስለነበራቸው ሁኔታ እያነሱ ተሳሳቁ። ሁለቱም ስለ ሰውየው አልጋ ላይ ጎበዝ እንደሆነና ሰውን ለማዝናናት ችሎታ እንዳለው በፊልም አክተርነቱም የተዋጣለት መሆኑን መስክረውለታል። ልክ እንዳንቺ ቆንጆ ነው አለቻት ክላውዲያ የሰውን ውበት ማድነቅ ትወዳለች። አቴና ግን እንዳልሰማች ሆነችባት። ሁሌም ሰው ስለሷ ቁንጅና ሲያወራላት ሰምታ እንዳልሰማች ትሆናለች። ግን ከኔ ላቀ ተዋናይ ነው አለቻት አቴና በማሾፍ። አይ አይደለም፣ አንቺ እኮ በጣም የተዋጣልሽ ነሽ አለቻት ክላውዲያ። ከዛም አቴናን ከውስጡ ነው የሚያስጨንቃትን የሆዷን ሚስጥር እንድትነግራት ለመገፋፋት ብላ እሱ ግን ካንቺ በጣም ደስተኛ ሰው ነው አለቻት። እውነት አለቻት አቴና። ሊሆን ይችላል፣ ግን አንድ ቀን እሱ ሲከስም እኔ ደግሞ በራለሁ። ልክ ነሽ አለች ክላውዲያ። ኮኬኑና መጠጡ ያለ እድሜው ጨርሶታል። አዎ ይቀጨዋል ባጭሩ። ወዙን እያሟጠጡ አይመስልሽም? አዎ ግን እኮ አእምሮ ብስል ስለሆነ ነገሮችን ሊያስተካክላቸው ይችል ይሆናል። የሱን አይነት ህይወት ፍጹም መኖር አልፈልግም። እናም እንደሱ አልሆነም አለች አቴና። አንቺ እኔ ጀግና ነሽ አለቻት ክላውዲያ። ግን አንቺም እኔ ላንቺም እፈራለሁ። በእርግጥ አታጨሽም አትጠጪም፣ ግን በወድሽ አምቀሽ ያሽው ሚስጥር ቀስ በቀስ ቦርቦር ይጨርስሻል። አቴና ከት ብላ ሳቀች። ሚስጥሮቼ ንስሐዎቼ ናቸው አለቻት። ሚስጥሮቼ ከሰው ጆሮ የሚደርሱ አይደሉም እና የፊልም ተዋናይ ሚስጥራችንን ማወቁ ይጠቅመናል። አዎ ቅዳሜ ስራ ከሌላቸው አብረው ወደ ገበያ ይሄዳሉ። ክላውዲያን የሚገርማት ነገር አቴና እንዴት አድርጋ እሷነቷን ሰው እንዳይለያት እንደምትቀያየር ነው። አድናቂዎቿም ሆኑ ባለሱቆቹ እንዲያውቋት አትፈልግም። ጥቁር የፀጉር ዊግ ታጠልቅና ቅርጿ እንዳይታወቅ ሰፊና ዘርፋፋ ቀሚስ ትለብሳለች። የፊቷን ሜካፕ ትቀያይረዋለች። እናም ገጿ ልውጥውጥ ይላል። ከንፈሯንም በዘዴ ወፍራም እንዲሆን ታደርገዋለች። አይኗ ብረት ላይ የሚለጥፍ መነጽር ታደርግና የሚያማምሩ አረንጓዴ አይኖቿ ይፈዛሉ። አቴና ለምትገዛው ዕቃ ሁሉ የክላውዲያን ካርድ ነው የምትጠቀመው።
ከገበያ መልስ ለወሰደችው ገንዘብ ቼክ ጽፋ ትሰጣታለች። ቡና ቤትም ገብተው ማን መሆናቸው ሳይታወቅ ተዝናንተው ይወጣሉ። ክላውዲያ ሁል ጊዜ ቅዳሜና እሁድን አቴና ዘንድ ታሳልፋለች። በተለይ ለቴኒስና ለዋና ስትል እና የሜሳሊናን ሁለተኛ ክፍል ረቂቅን እንድታነብም ለአቴና ትሰጣት ነበረ። አቴናም ይበልጥ ጎልታ የምትወጣበትን ዘዴ ታጠነጥናለች። ያን ፊልም በተሳካ ሁኔታ እንደምትጨርሰው ክላውዲያም እምነት ነበራት። ክላውዲያ አቴናን ወደ ፊልሙ ሥራ ለመመለስና የጀመረችውን እንድትጨርስ ለማግባባት ወደ ማሊቡ አመራች። ግን ገና አቴና ደጅ ስትደርስ በጣም ያስደነገጣትና ተስፋ ያስቆረጣት ነገር ከመደበኛዎች የማሊቡ ቤቶች ጥበቃ አባላት በተጨማሪ ሌሎች ኃይሎችም ዙሪያ ከበባ አድርገው ነበረ። ዋናው ቤት በራፍ ላይ የፓሲፊክ ኦሽን ሴኩሪቲ ኩባንያ መለያ ልብስን የለበሱ ሁለት ሰዎች ቆመዋል። ሌሎች ሁለት የጸጥታ አባላት ደግሞ የመናፈሻ አካባቢውን እየተዘዋወሩ ይቃኛሉ። አጭሯ ደቡብ አሜሪካዊቷ ቤት ጠባቂ በሩን ከፍታላ ስትገባ ሌሎች ሁለት የጸጥታ አባላት ከጓሮ ቆመው በመስኮት ያዩዋታል። ሌሎች ሁለት ጠባቂዎች ደግሞ ወደ ባህሩ አካባቢ ዞረዋል። አቴና መጣ ክላውዲያን አቀፈቻት። ልለይሽ ነው፣ ከሳምንት በኋላ መሄዴ ነው አለቻት። ለምንድን ነው? ምን አዲስ ነገር ተፈጠረ? አለቻት ክላውዲያ። ያንቺንም የኔንም ህይወት ማበለሻሸትሽ እኮ ነው። ይሄን ያለ የሚያስፈራ ችግር ካለብሽ ዛሬ አብረን አድረን ነገ መሳሪያ ፍቃድ እናወጣና እንለማመዳለን። በጥቂት ቀን ውስጥ ከፖሊስ ያላነሰ ተኳሾች እንሆናለን። አቴና ሳቀችና እንደገና አቀፈቻት። ያ የማፊያ ደምሽ በጉልህ እየመጣ ነው አለቻት። ክላውዲያ ከዚህ በፊት ስለ ክሎርኪዚዮ ስለ አባቷም አጫውታት ነበረ። መጠጥ ቀርተው ውቅያኖሱን በርቀት ወደሚያሳያቸው መስኮት አካባቢ ተቀመጡ። ውሳኔ ልታስለውጪኝ አትችይም፣ ቦቅቧቋም አይደለሁም አለቻት አቴና። እና አሁን የምትደብቂው ሚስጥር አለ ስለምትዩ ጉዳይ አወራሻለሁ። ሄደሽ ስቱዲዮ ላሉ ሰዎች ትነግሪያቸዋለሽ። ያኔ ሁላችሁም ችግር ይገባችሁ ይሆናል። ከዛም የጋብቻዋን ህይወት በሙሉ አጫወተቻት። ስለ ቦዝስካኔት አረመኔነት፣ እሷን እንዴት ለማዋረድ እንደሚፈልግና ለምን አካባቢውን ለቃ ለመሰወር እንደበቃችም ነገረቻት። ሆኖም ክላውዲያ የሥነ ጽሑፍ ትምህርትን በተለይ የትረካን ምንነት በኮሌጅ ትምህርቷ አድቅቃ ያጠናች ስለሆነ ከአቴና ታሪክ ውስጥ ሆን ተብሎ የተዘለለ በጣም ጠቃሚ ክፍል እንዳለ ለመረዳት አልተሳናትም። ሕፃኗ ምን ሆነች አለቻት። አላስችል ብሏት የአቴና ገጽታ የፊልም ጭንብል ያጠለቀ መሰለ። ስለሱ ጉዳይ አሁን ምንም ልነግርሽ አልችልም። ልጅ እንዳለኝ ለነገርኩሽ ባንቺና በኔ መሃል መቅረት አለበት። ለስቱዲዮ ሰዎች መንገድ የሌለብሽ አንዱ ነገር እሱ ነው። ስለዚህ አምንሻለሁ አይደለ? አለቻት አቴና በመቆዘም መንፈስ። በዚህ ጉዳይ አቴናን ማስጨነቅ እንደሌለባት ክላውዲያ ተሰምቷታል። ግን ለምንድን ነው ፊልሙን ማቋረጥ የፈለግሽው ስትል እንደገና ጠየቀቻት። ፊልሙ እስከሚያልቅልሽ ከለላ ሊደረግልሽ ይችላል እና ከዛ በኋላ መሰወር ትችያለሽ። አይሆንም አለቻት አቴና። ስቱዲዮ የሚጠብቀኝ ፊልሙ በሚቀረጽበት ወቅት ነው። ያ ምንም አይጠቅመኝም። ቦዝስካኔትን በሚገባ አውቀዋለሁ። ምንም የሚገታው ነገር የለም። ብፈልግም ፊልሙን መጨረስ አልችልም። በዚያን ወቅት አንድ የሆነ ሰው ከመዋኛው ስፍራ ወደ እነሱ አካባቢ ሲመጣዩ ሁለት የጸጥታ አባላት አስቆሙት። አንደኛው ወታደር ፍሽካ ሲነፋ መናፈሻው አካባቢ የነበሩት ሌሎች ሁለት ወታደሮች እየሮጡ መጡ። ግጥሚያው 4-1 የሆነበት ግለሰብም ጠብ ሳያጭር ወደ ኋላ ፈገፈገ። አቴና ቆማ ትንቀጠቀጥ ነበር። እስካኔት ነው እስካኔት አለቻት ለክላውዲያ።
እኔን ለማስፈራራት የሚያደርገው ነገር ነው። አረማመዱንም እንደወትሮ አይደለም። አዎ እያለች ወደ በረንዳ ወጥታ ሁኔታውን ተመለከተች። ክላውዲያም ተከተለቻት። ስካኔት ቀና ብሎ አያቸውና በአይኑ ጠቀሳቸው። ሰውነቱ ከፀሐይ ብዛት ፍም መስሏል። ፈገግ አለና አቴና አይ እንዴት ነሽ? አምሮብሻል ደግሞ ለምን ገብቼ መጠጥ ነገር አትጋብዥኝም? አላት። አቴናም ፈገግታ አሳየችው። መርዝ ቢኖረኝ ኑሮ በጋበዝኩ ነበረ። የፍርድ ቤቱን ትዕዛዝ ጥሰሃል። ስለዚህ ደውዬ ከርቸሌ ላስልክ እችላለሁ አለችው። ፍጹም አታደርጊውም አላት ስካኔት። በጣም የተቀራረብንና በመካከላችን ብዙ ሚስጥር ያለን ሰዎች እኮ ነን። ረሳሽው እንዴ? አላት። ክላውዲያ በክሎርኪዚዮ ድግስ ወቅት ኩዌጎ ውስጥ ያየቻቸውን ነፍሰ ገዳይ ሰዎችን አስታወሳት። አንደኛው የጸጥታ አባል ከህዝብ መናፈሻው ስፍራ ዋኝቶ መጥቶ መሆን አለበት፣ አለበለዚያ ደግሞ መኪናውን እዚህ አካባቢ አቁሞ መሆን አለበት። ይህን ጉረኛ ወስደን ማሰርና መመርመር አለብን አለ። አይሆንም አለቻቸው አቴና። ወደ መኪናው ወሰዱትና 4 ተጨማሪ ወታደሮች እንዲላክልኝ ለኩባንያው ንገሩልኝ አለቻቸው ማንነቱ ስለምታውቅ። ስካኔት በመጨረሻ ሌላ ጊዜ እንገናኛለን አቴና ብሏት ወደ መኪናው አበራ። የጥበቃ ሰዎቹም ተከተሉት። አስፈሪ ሰው ነው አለች ክላውዲያ። ፍርሃትሽ ይገባኛል። በቀላሉ የምንቋቋመው ሰው አይደለም። ከመሸሼ በፊት እደውልልሻለሁ አለቻት አቴና ቲያትረኛ በመምሰል። የመጨረሻውን እራት አብረን መብላት አለብን። ክላውዲያ እምባዋ ዱብ አለ። ሽብር ለቆባታል። እናም አባቷን አስታወሳት። ወንድሜን ማነጋገር ስለምፈልግ ወደ ላስ ቬጋስ መብረር አለብኝ። ክሮስ ጎበዝ ሰው ነው። ብዙ ሰውም ያውቃል። እንደሚረዳሽም እርግጠኛ ነኝ። ለምንድን ነው የሚረዳኝ? አለቻት አቴና። እናስ እንዴት ነው የሚረዳኝ? ማፊያ ውስጥ አለበት እንዴ? ማፊያ አይደለም አለች ክላውዲያ ቆጣ ብላ። የሚረዳኝ ስለሚወደኝ ነው አለቻት በኩራት መንፈስ። እናም ከአባቴ በስተቀር ያለን የሚወደው ሰው የለውም። አቴና ግንባሯን ቆጣ አድርጋ ወንድምሽ የሚያስፈራ ነገር ይመስለኛል፣ አንቺ ግን እውነተኛ ቀና ነሽ አለቻት። ክላውዲያ ትከሻዋን መታ አድርጋ ወደ ቬጋስ ሄጃለሁ፣ እስከመለስ ከዚህ እንዳትንቀሳቀሺ አለቻት። ምሽቱን አቴና ጸጥ ያለውን ውቅያኖስ እየተመለከተች እቅዷን እያሰላሰለች ስታብላላ ምሽች። የክላውዲያንንም ቀና አስተሳሰብ አደነቀች። ያለት ከሰዓት ክላውዲያ ስለ አቴና ሁኔታ ለስኪፒ ድሬ ነገረችው። ሁለቱም ለጥቂት ጊዜ ጸጥ ብለው ቆዩ። ከዚያ ድሬ የደበቀችሽ ሚስጥር አለ። ቦዝ ስካኔት በገንዘብ ለመደለል ሄጄ ያነጋግሬው ነበረ፣ አሻፈረኝ አለ። ሌላ ተንኮል ብታስብ የማውቀውን ገበና ለጋዜጦች ነግሬ ሁላችሁንም የቆማችሁባት መሬት እንድትውጣችሁ አድርጋለሁ ያለኝ። አቴና እንዴት አድርጋ ልጇን ዱዳ እንዳደረገቻት። ክላውዲያ ደነገጠች። ውሸት ነው። ማንም አቴናን የሚያውቅ ሰው ይህ እንደማታደርግ ይመሰክራል አለችው። ልክ ነሽ አለ ስኪፒ ድሬ። ግን አቴና የ20 ዓመት ወጣት እያለች አናውቃትም። ስለዚህ ስካኔትም አንተም ገደል ግቡ አለችው ክላውዲያ። ወንድሜን ለማነጋገር ወደ ላስ ቬጋስ መሄዴ ነው። እሱ ከናንተ የተሻለ ጭንቅላትና ወኔ ያለው ይህን ችግር ያስተካክልልኛል። ቦዝ ስካኔትን ለማስፈራራት ግን የሚችል አይመስለኝም አላት ድሬ። እኛ መጠነኛ ሙከራ አድርገናል። ስኪፒ ድሬ ስለ ክሮስ ዴሌና አንዳንድ ሁኔታዎች ያውቃል። ክሮስ ወደ ፊልሙ ዓለም ለመግባት በነበረው ፍላጎት ከዚህ በፊት በስኪፒ ድሬ 6 ፊልሞች ብዙ ገንዘብ አፍስሶ ከስሯል። እናም ክሮስ ያን ያህል ዘደኛ አይደለም። ሌላው ደግሞ ከማፊያ ቡድን ጋር ግንኙነት አለው የሚባል አሜት አለ። ግን እኮ ሁሉም ሰው ከማፊያ ጋር በቀጥታም ሆነ በተዘዋዋሪ መንገድ ግንኙነት እንዳለው ድሬ ያውቃል። እና አባል መሆናቸው አደገኛ ሊያደርጋቸው አይችልም። ግን ክሮስ በስካኔት ጉዳይ ሊረዳቸው የሚችል ሰው አልመስልሃለሁ? ስኪፒ ድሬ ትንሽ አሰብ አድርጎ አብሬሽ እሄዳለሁ አላት።
ምንም እንኳን ከዚህ በፊት ግማሽ ሚሊዮን ዶላር ያህል የሚሆን ገቢ የሸወዳት ቢሆንም ክላውዲያ ስኪፒ ድሬን ትወደዋለች። ስኪፒን የምትወደው በማጭበርበር መላውና በተለያዩ የሙስና ብልሃቱ ነው። በዚህም ታደንቀዋለች። ጓደኛነቱም ያስደስታታል። ከአንድ አዘጋጅ የሚጠበቁ ችሎታዎች ሁሉ አሉት። ከዚህ ቀደም አንድ ፊልም በጋራ ሰርተዋል። ያኔም ቢሆን ስኪፒ ድሬ በሆሊውድ የተዋጣለት አዘጋጅ መሆኑን አስመስክሯል። ክላውዲያ ሌላ የምታስታውሰውም አለ። ሁለቱ ሽርሽር ሲጓዙ ክላውዲያ አንድ ቆንጆ የሴት ልብስ በመስኮት ታያለች። በጣም የሚያምር በመሆኑ ወደደችው። ሱቁ በመሰረቱ እንደ ሐኪም ቤት ቀጠሮ ተቀብሎ ነው እንጂ እንዲሁ በአጋጣሚ ዘው የሚባልበት አይደለም። ግን ስኪፒ ድሬ የባለ ሱቆቹ ወዳጅ ስለሆነ ችግር አልነበረም። ሱቁ ሲገቡ የሱቁ ሰራተኛ የልብሱ ዋጋ $500 መሆኑን ነገራቸው። ክላውዲያ ዋጋውን ስትሰማ እጆቿን ደረቷ ላይ አድርጋ ወደ ኋላ ፈገፈገች። ለአንድ ልብስ $500 አለች። አታስቁኝ ባካችሁ። ስኪፒ ድሬ እንደ መሳቃልና አትገዥም ክላውዲያ? ላውንደሪ ስንት እንደሚያስከፍሉሽ ታውቂያለሽ? ቢያንስ $30 በለበሽው ቁጥር $30። እናም እነሱን እንደ ሕፃን ልጅ መንከባከብ ሊኖርብሽ ነው። በሲጃራ ወይም በሌላ አንድ ቦታ ላይ ቢቃጠልብሽ ወይም ደግሞ ቢቦጨቅ $500 ገደል ገባ በይው። ክላውዲያ የሱቁ ሰራተኛ ይህን ልብስ በገዛ ሽልማት አገኛለሁ ስትል በፈገግታ ጠየቀችው። ሰራተኛው ቆንጆ ልብስ ለብሷል። በክላውዲያ አነጋገር በመከፋቱ እባካችሁ ቱልኝ፣ ስራ ታስፈቱኝ፣ ስራ ፈት አላቸው። ከሱቅ ወጥተው ሄዱ። ከመቼ ጀምሮ ነው ደግሞ ሱቅ ጠባቂ ደንበኛ የሚያባርረው? አለች ክላውዲያ እየሳቀች። ሱቁ እኮ ዝነኛ ነው፣ መግባት በመቻልሽ እድለኛ ነሽ አላት ስኪፒ ድሬ። በማግስቱ ክላውዲያ ለሥራ ቢሮ ስትገባ ትልቅ የስጦታ ዕቃ ጠረጴዛዋ ላይ ተቀምጦ አገኘች።